ባላሻራ ያክሱም ዙፋን አልጋ ወራሽ ቅድማለም መንግስት ወጣኝ ቅድማለም ጥበብ ጠንሳሽ አማራን ስልጡን ህዝቦች የሃሮሃን የተጠበበ ሐውልት ያቁም መቅደስ ያነጽ ድንጋይ ፈልጠን አለጠርበን ከጣና ሰማይ ስር የተቸጋሩ ማሽነው ለሀገሩ ሰላምን ሸምኖ ከፊደላት ማሳ እውቀትን የዘራ ሸማ ፈትሎ ለባሽ ጠቢብ ነው አማራ ከአያት ቅድመ አያቱ ከላይ ከታሪኩ ነገደ ዜማዊ ፋኖነት መልኩ ተጠሪ ነው ለአገር ቀድሞ የሚደማ አልባሽ አብራሽ ኩሩ የተቸረው ግርማ ይመስክር ብራናው ቁራን ድርሰናቱ ዛሬም ቆስሎ ደምቷል ለአገር ነፃነቱ ቃል አስሮ ሰንደቋን ቀሚሷን ሸምኖ ዛሬም ለጥንቱ የበላይ ፋኖ ጤና ይስጥልኝ ተመልካቾቻችን እንደምን አላችሁ እንዴት ናችሁ በዛሬው ዕለት አንድ እንግዳዬን ይዤላችሁ ብቅ ብያለሁና እንግዲህ የዛሬ እንግዳዬ አንዳንድ ጉዳዮችን እንዲያዋየኝ ነው ብቅ ያደረኩት ማለት ነውና በተለይ ባርስቱ ላይ እንደምታዩት የአማራ ማህበራት ግብረ ኃይል በእንግሊዝ የገጠመው ፈተና ምንድነው ገጠማ ችግሮች እንደገጠሙት ችግሮች እንዳሉ እንሰማለን ታዲያ ይሄ ችግር ምንድነው የመጀመሪያውን ሀብለን ብንጀምርና ብንነጋገር ቀጥለን ደግሞ ሌላ ጊዜ ያደረግን ሄደን ችግሩን ፍርጥ ብሎ ወጥቶ ምናልባት ወደ ተሻለ አቅጣጫ ልንሄድ የምንችልበትን መንገድ እንድንከተል የሚያደርገው በግልጽ መነጋገር መወያየት ነውና ይሄንን በማስመልከት ዛሬ እንግዳዬ እንግዲህ አቶ ፍጹም ወይንም በቅጽል ስሙ አጼው ይባላልና አጼውን ይዤላችሁ ቀርቤያለሁ እንደምን አለህ ፍጹም ደህና ነህ ሆይ ሰላም ጤና ይስጥልኝ እሱ ባለው እንደምን አለ ደህና ነህ ሆይ ስለተገናኘን ደስ ብሎኛል አንተንም ተቋሙንም በራሴም በአማራ ማህበራት ግብረ ኃይል በዩኬ ስም ለማመስገን ወዳለሁ በጣም አመሰግናለሁ እንግዲህ ዞሮ በአንድ ሀገር ውስጥ ሆነን አንዳንድ ጉዳዮችን በቅርበት መገላለጽ ያስፈልጋል ብዬ ስላመንኩበት ነው ስለዚህ ችግሮቹን እንዲሁ ውስጥ ለውስጥ ብቻ ያወሩ መቀመጡ ሳይሆን አጠቃላይ በእንግሊዝ ሀገር ያለው ማህበረሰብ የአማራው ማህበረሰብ ጉዳዩን ያወቀው ሄዶ ችግሮች ካሉ ወደ መፍትሄውም እንድናተኩር ነው መፍትሄው ችግሮችን ማንሳት ብቻ አይደለም መፍትሄ የሚለውንም ጉዳይ ማየት ያስፈልጋል ከዚህ አኳያ ነው ለተመልካቾቻችን ስናቀርበው አንድን ጉዳይ በተለይ የአማራ ህዝብ ዛሬ ያለበት ሁኔታ በምን አይነት ደረጃ ላይ ያለው ይሄን ግምት ውስጥ ባስገባ ሁኔታ ነው ውይይታችንን የምናደርገውና ወደ መፍትሄ መንገድ ምንድነው የሚያስፈልገው የመፍትሄው ሁኔታ የሚለውንም አብሮ ማየት ስለሚያስፈልግ ሌሎችም ነገ 1 2 3 4 እያለ የሚመጣ ሊኖር ይችላል ከዛ በፊት ግን ወደ ዋና ጉዳይ ከመግባቴ በፊት ግን የአማራ ህዝባዊ አጠቃላይ እንቅስቃሴ ወይንም ዛሬ አማራ አንድ ድርጅት ፈጥሮ አንድ ተቋም ፈጥሮ እየተንቀሳቀሰ ያለበት ሁኔታ ነው ያለ ይሄም አፋብን የሚለውን እንቅስቃሴ ድርጅት ፈጥሮ በመንቀሳቀስ ነው ያለው ታዲያ በርካታ ጉዳዮች ይነሳሉ በተለያየ መንገድ ከፍተኛ ውዥንብሮች አሉ ለምሳሌ በኦሮሞማ በኩል በባዕዴን በኩል ተቀላቢው ቀላቢው ተስፈኛው ተስፋ ጠባቂውም ይሄ ሁሉ የሚወራጭበት አንድ ሁኔታ ተፈጥሯልና
የተለያየ ነገሮች ይነሳሉ። በእውነት እያንዳንዱን ብንሄድበት እያንዳንዱን ራሱን የቻለ መወያያ ነው መነጋገሪያ ነውና ብዙ ተስፈኛ እንዳለ ሁሉ ብዙ ጀግኖች ደግሞ አሉ ለዓላማ የቆረጡ ለአማራ ህዝብ ህልውና ትግል ቆርጠው በማንኛውም መንገድ የሚታገሉ የሚደግፉ አስተዋጽኦ የሚያደርጉ ማለት ነው በተለያየ መንገድ እና የነዛ ጥርቅም ነው አብዮቱን ወደፊት ያስኬዳ ያለ በነገራችን ላይ አንዴ ሁሉ የምናገረው ነገር አለ የአማራ አብዮት የትም አልጀመረም የትም ይሄ ሁሉ ጊዜ በአራት ነጥብ አስረግጬ የምናገረው ማለት ነው የአማራ የህልውና ትግል አብዮቱ የትም ሄዶ አልጀመረም መሐል ላይ በቅሎ መሐል ላይ ያደገ መሐል ላይ የሚያስጨንቅ ነው ከሆነ ቦታ ተነስቶ ሰልጥኖ መጥቶ ጉሬላ ምናምን ጀምሮ የመጣ አይደለም መሐሉ ላይ በቅሎ መሐሉ ላይ ያው እንትን ያደረገ ነው እንግዲህ መቼም ሸዋ መሐል ነው አይደለም ከሸዋ ውጪ ልንሄድ ነው መሐል ዳራት ነው እንግዲህ የሸዋ ፋኖ የልትወስደው ትችላል መሐል ነውና እንዲህ አይነት ትግል ነው ያለው ማለት ነው እንደ ዝም ብሎ ብድግ ተብሎ እምትነቅፈው አይደለም እንዲህ ቀላል አይደለም በአለም ላይ እንዲህ መሐል ላይ በቅሎ መሐል ላይ ምናምን አገራቶች ሳይረዱት ከአገራቶች እርዳታ ሳይደረግለት ትግል አጣጥፎ መሐል ላይ በቅሎ መሐል ላይ ያደገ አስደናቂ የፋኖ ትግል ነው በኢትዮጵያ ታሪክ ውስጥ አስደናቂው የትግል እንቅስቃሴ ተብሎ እንደሚመዘገብ ምንም ጥርጥር የለኝም ነገ የታሪክ አዋቂዎች ምሁራኖች ጠበብቶች ብዙ ሊጽፉበት ሊናገሩት ሊያመሳክሩት ስለሚችሉ እሱን ወደፊት ለታሪክ ምንተው ይሆናልና ብዙ እንቅፋቶች በአሁኑ ሰዓትም ይከናወናሉ ወደፊት የምንሄድባቸው ናቸው ባንተ በኩል ግን እንግዲህ ድርጅት ተፈጥሯል ብዙ ነገር ሆኗል ባንተ በኩል ሰላምታን እንግዲህ ተቀብለናል እኛንም ተቀብለሃል ግን ወደ ጉዳዩ ከመሄዳችን በፊት ምንድነው እየታዘብክ እየተገነዘብክ እየተረዳኸው ያለው በዚህ ትግል ውስጥ የአፋብንን እንቅስቃሴ እንዴት ያያየው ነው መልካም እንግዲህ ያው በመጀመሪያ እንደ ቅድሙ ድሉ ስለተሰጠኝ አመስግኜ ልጀምር እና ምንድነው የአማራ ትግል እንግዲህ በአማራ ላይ የተሰደደው ቀስት ስር የሰደደ ነው ከዛሬ ላይ የምንነሳበት አይደለም ካለፉት 50 ዓመታት ጀምሮ ሲሰራበት በደንብ ሲብላላ የመጣ ነው ጊዜ እና አመቺ ሁኔታ በተገኘ ቁጥር ደግሞ እንደዚህ እየተወጣ በአማራ ህዝብ ላይ አንዴ በእምነቱ አንዴ በማንነቱ ሽፍት እየተደረገ ህዝባችን እየከፈለ ያለውን ዋጋ የምናውቀው ነው ይሄንንም ትግል የወለደው ያ ነው ብሶት ጭቆና ብሶትን ይወልዳል ብሶት ጦርነትን ይወልዳል በጦርነት ውስጥ ውጊያ አለ በውጊያ ውስጥ አያሌ ጀግኖች ይወለዳሉ የአማራ እናት ማህፀን ጀግኖችን ምን ጊዜም አይነጽፍም በዚህ ላይ የምናካሄደው ትግል መጠነ ሰፊና ሁለንተናይ ነው ይሄንን ስል ምንድነው ከሀገር ቤት እስከ ውጭ ሀገር በሀገር ቤት በእያንዳንዱ ሰው ደጃፍና ልብ ውስጥ ያለ ትግል ነው ይሄ ካለፉት 3 ዓመታት ወዲህ እንግዲህ በዚህ ደረጃ ያ የሽምቅ ውጊያ አሁን ባለበት የኃይል ሚዛን ደረጃ ሲታይ ኮንቬንሽናልና የሜካናይዝድ ውጊያ ደረጃ የተደረሰበት ነው ስርዓቱን አስጨንቆ በውር ድንብር በዳዴ ጭራውን ቆልፎ ያስሮጣ ያለበት የምርኮኛ ትዕይንት ያያየን ያለንበት ሁኔታ ይሄ ነው ነገር ግን ይሄ ዝም ብሎ የሚመጣ አይደለም ትልቅ መስዋዕትነት ያስከፍላል አያሌ ጀግኖች በየቀኑ እንደሚወለዱ ሁሉ የሚወድቁም ይኖራሉ በውሃ አይደለም የሚዋጉት ውሃ አይደለም የሚረጭባቸው እኛም ጀግኖች ያንን ለማድረግ በዚህ ትግል ሂደት ውስጥ አባትና ልጅ የወደቁበት አውደ ግንባር አለ እነ ሸቴ ሞገስና እነ ይታገስ ሸቴ የነ አርበኛ መሳፍንት ልጆችን የነ አባናዶ የነ ደረጀ ልጆች እነ ውባንተን እነ ናውሰናይን እስከ አዲስ አበባ ድረስ ብርጌድ ወይንም ክፍለ ጦር ሆነው ገብተው የሰሩት ስራ የምናውቀው ነው ስለዚህ የሚካሄደው ትግል ጎን ለጎን መስዋዕትነትን ማክበር አለብን ሰማዕታትንም ማክበር መቻል አለብን የምናካሄደው ትግል ትላንትናን ስናከብር ዛሬ ከፊት የተሰለፉት ኃይሎች ትላንት የተሰዉትን ስናከብር ነገም እኔ በዚህ ሜዳ ላይ ቦድቅ እንደነሱ እንከበራለን ብለው የሚሄዱበት በተቃራኒ በስርዓቱ ስታይ ጭራሽ እናቶችን ፋኖ ደውሎ የሚያረዳበት ወጥተው የተናገሩት ሀቅ ነው ከየትም አምጥቼ አይደለም የምናገረው ከዚህ አንፃር ትግሉ ሁለንተናይና መጠነ ሰፊ ነው በደንብ ተሳልጦ እየተካሄደ ያለበት ነው
ከዘመናዊ የውጊያ ጥበብ ባሻገር አማራም የራሱን የውጊያ ጥበብ ያሳየበት ነው። ትጥቅ አስፈትተን ቀበቶ አስፈትተን ከዘራ አስጥለን እንወጣለን ያሉት ኃይሎች ዛሬ በተቃራኒ ያለቀሱ ያሉበት ሰዓት ነው። አማራ እስላምና ክርስቲያን ተደርጎ በአንድ ጉድጓድ እስከ 300 የተቀበረበት ታሪክ ትላንት ያለፈበት ፋሽን ነው። ዛሬ የሚያለቅስ አማራ የለም። ምስጋና ይግባቸው ለጀግኖቻችን። አይታል ዛሬ በብርጌድ ከብርጌድ ክፍለ ጦር ከክፍለ ጦር በኮር ከኮር በእዝ ደረጃ በዩኒፎርምድ ሆነው አይታቸዋል። አለባበስ ራሱ ይሄ ዝም ብሎ የመጣ አይደለም። መቼም ይሄንን ታንኩንም ባንኩንም አገረ መንግስቱንም ተቆጣጥረህ ይሄን ማድረግ በጣም የሚከብድ ነው። ይሄ የእግዚአብሔርም ተጨምሮበት ነው። የነሱም ጠብ የልጆቹ ደግሞ ለመስዋዕትነት እነ ኮማንዶ ኤፍሬም ነፍሳቸውን በሰማይ እግዚአብሔር ይማሩ። እነዚህ የአማራ ትግል ላይ እከሌን ብለህ እከሌን ከጠራህ አያሌዎች ስላሉ ትንሽ ማዳላት ይሆናልና ሁለንተና አይስል ሁሉንም ያሳተፈ ነው። በውጭም ደግሞ ያለው ደግሞ ከውስጥ ካለው እኩል ባይሆንም የሚጠበቅብንን ለማድረግ የግንባሩ አዋሳኝ ምንም አይነት ስፔስ የለውም። አዋሳኙ በጣም የጠበበ አዋሳኝ ነው። በአንድ ቃል የምንነቃነቅ ኃይሎች ሆነን መታየት አለብን። ወደዚህም ትግል ብዙዎች እየመጡ ያሉበት ሁኔታ ነው። ወደዚህ ትግል ደግሞ ብዙዎች እንዲመጡ እያደረገ ያለበት ሰዓት በስርዓቱም በኩል በአሁን ሰዓት እጁን እያስረዘመ ሌሎች ብሔሮችንም ድሮ አማራ ብቻ ነው ተብሎ ነበር ሁሉም ዝም ብሎ ተቀምጦ የነበረው በሚዲያ ወጥተው አማሮቹን ነው እናንተን አንነካችሁም ብለውን ነበርኩ። ነገር ግን እነሱ ሲጨርሱ እኛን ጨፈጨፉና ያሉ አይታል። የወለጋው የቢዛሞ ፋኖ ሚስጥር ጭቆና ነው። በጭቆና የተወለደ ብሶት ነው። ዛሬ ግን ያንን ትግል አይታል እስከ አንድ ጀነራል እስከ መግባት ስንት ኮሎኔሎችን ስንት የሻለቃና የሻምበል አዛዦችን እስከ መረፍረፍ የደረሰ ትግል ነውና በጣም እግዚአብሔር ይመስገን ደስ በሚል ደረጃ ወደኋላ በማይመለስበት ደረጃ ነው። በተቃራኒ ብዙ ከግራ ከቀኝ የሚናፈሱ ወሬዎች አሉ። ያ ደግሞ ጦር ከፈታው ወሬ ፈታው ይባላል። በዚህ የሚበገር የአማራ ፋኖ አለ ብዬ አላስብም። የአማራም ህዝብ አለ ብዬ አላስብም። ለኛ ፕሮፓጋንዳም ቅስቀሳችንም የተደረገብን ነገር ነው። መጻፍ አይጠበቅብንም። በራሪ ወረቀት ማሰራጨት አይጠበቅብንም። ይሄንን እያየ የተወለደ ትውልድ ነው። እሳት ላይ ረመጥ ላይ የተወለደ ትውልድ ነው። ለሱ ምንም የሚከብደው በረዶ ላይ የተወለደ ልጅ ስለ በረዶ እንደማይከብደው ሁሉ የእሳት ረመጥ ላይ የተወለደም ልጅ ስለ ሙቀት ስለ ማቃጠል ምንም ልትነግረው አትችልም። የሚያስበው ባንድ አይኑ ተኝቶ ባንድ አይኑ ጠላቱን መጠበቁን እንጂ ሌላ አይነት ነገር የሚጠበቅበት አይደለምና ስለዚህ ጥሩ ነው። ያሉትም የእዝ አደረጃጀትና የትዛዝ ሰንሰለቶች ምናምን የምናያቸው ናቸው። እንግዲህ የመከባበር ሁኔታው በጣም እጅግ ልብ የሚያሞቅና ደስ የሚል ነው። ያንን ከማድረግ አንፃር ደግሞ ከኛ የሚጠበቀው ምንድነው የሚለውን ሁላችንም አብረን በመስራት የሚጠበቅብንን ማድረግ አለብን። ከኛ የሚጠበቀው እዛ ሄደን በዚህ ተኩስ በዚህ መሬት ግባ በዚህ አዋሳኝ አጥበ ማለት አይደለም። እነሱ ናቸው እነሱ ያውቁታል። ከኛ የሚጠበቀውን እኛ እናውቃለን ማድረግ ያለብንም። ስለዚህ ያ እንዳይምታታብን አሁንም በዚህ ትግል ውስጥ በውጭም ይሁን በአንዳንድ ቦታ ላይ የሚስተዋሉ ወደፊትም እየተነጋገርን የምንሄድባቸው ጉዳዮች ስላሉ ይሄንን ጉዳይ ህዝቡ ባለቤት ሆኖ ሞኒተር ሆኖ ይሄንን ነገር ህዝቡ ሊመራው ይችላል። ሳታሸቃመች ዝንጀሮ አመት ትስላለች ይላል አማራ ሲተር። እያንዳንዱ የምናደርጋት ነገር በህዝብ መቃኘት በመላተ ህዝብ መፈተሽ መቻል አለበት። ለግል ጥቅም ለግል ስም ግንባታ እንደዚህ የሚካሄድ ከሆነ ውጤታማ አይሆንም ብለን ስለምናስብ ነው። እኛ ደግሞ የአማራ ማህበራት በዩኬ ግብራኤል በዩኬ እንግዲህ ማህበራቶች ነን። አመራሮች ከአመራር የማህበራት አመራር ከማህበራት አመራር ግብራኤሉ ላይ ተስማምተን ተፋቅረን ትግሉን እያካሄድን ነው ያለነው። የሚጠበቅብንን የአድቮካሲ የዲፕሎማሲና እንደዚሁ ድምጽ የመሆን የሰልፉን የሻማ ማብራቱን በቅርብ ጊዜ እንኳን በዚህ 1 እና 2 ወር ውስጥ ራሱ ተከታታይ መርሃ ግብሮችን ብነግር በተሳካ ሁኔታ የተካሄዱ ብዙ ነገሮች አሉ። አሁንም ደግሞ በእቅድ ደረጃ ጠረጴዛ ላይ የተቀመጡ እቅዶች አሉን። እነሱም በዛ በኩል ይበርቱ፣ እኛም በዚህ በኩል እንበርታ። እንግዲህ እግዚአብሔር ይሄን ክረምት አገራችንንም ህዝባችንንም ይገላግለው ነው የምለው። አመሰግናለሁ። በጣም አመሰግናለሁ ፍጹም። አዎ በተለይ በወለጋ ራሱን ችሎ ፋኖነትን ራሱን ችሎ ይዘው በመንቀሳቀሱ ዛሬም በመተከል ድምፅ አጥፍተህ ሰርተህ መተከል ላይ ምንም ማወጃ አያስፈልግህም፣ ግን
መተከል ላይ መስራት ብቻ ነው ዋናው። ወለጋ ላይ ዳብሮ ሲወጣ ነው የታየው፣ ሲደመስሱ ነው የታየው። ኃይሉ ጉልበቱ የታየው ጠላትን መግደል ማለት መምታት እንደሚችሉ ሲያሳዩ ነው። ወለጋ ላይ እንዲህ አይነት ኃይል አለ እንዴ ወደሚለው የተመጣ ዛሬ መተከል ላይ የሚያለቅስና የሚሰደድ አማራ ከዚህ በኋላ ይኖራል ብዬ አላስብም። ካለ አሳዳጁ በራሱ ላይ ፈርዶ መሆን አለበት። የመጀመሪያው በራሱ ላይ ወስኖ የሚደረግ ነው የሚሆነው። እንደ ከዚህ በፊቱ ተሰዶ እርዳታ የምንሰበስብበት ሁኔታዎች አይደለም። ትዝ ይለኛል ለዛ ለተፈናቀለ ህዝብ ለመርዳት አለን የሚባል ድርጅት ተቋቁሞ በአለን አሰባሳቢነት ፕሮግራሙን በአጋጣሚ እየመራሁ የነበርኩ ውስጥህን ያቆስለው ነበር። ያ ህዝብ ከያቅጣጫው ተፈናቅሎ ከወለጋ ተፈናቅሎ ሸዋ ላይ ከተለያየ ቦታ ላይ ተፈናቀለው ወደ ሸዋ ወደ ወሎ እንደገና ከመተከል የተፈናቀለው በጣም በቃ የሚያስቆጭ ሁኔታ ነው የነበረው። አሁን ያ ይደገማል ወይ ነው? መድገም አይደለም ማሰብ ያስቀጣል ብዬ ነው የማስበው። መድገም አይደለም ማሰብ ራሱ ማሰብ ዋጋ ያስከፍላቸዋል ብዬ ነው የማየው ያንን ጉዳይ። ምክንያቱም ብዙ አልቅሰንበታል፣ ልባችን ተነክቷል። በቪዲዮዎችን ስናይ በጅምላ የተቀበሩት በጅምላ የተጨፈጨፉትን ስናይ ውስጣችን በየአቅጣጫው ያለው ውስጣችን ይደማል። አሁንም አርሲ አካባቢ ውስጣችንን እየደማ ነው። አርሲ አካባቢ እንግዲህ አማራ ልጆች ሊቀይሱ ይገባል። ወይንም ሌላው ኦርቶዶክሳውያን እየተቃጠሉ ነው። በኦርቶዶክሳዊነታቸው አባቶች ሊያድኑ በማይችሉበት ሁኔታ ነው ያለ። ይሄ በሚሊየንስ የሚቆጠር ያስቆጨሃል። ብቻ ያን ያህል ህዝብ እያለህ ማለት ነው። ያን ያህል ተከታይ በእምነቱ ያን ያህል ተከታይ ወይን ፈሪ ሆኗል ወይንም ኦርቶዶክስ ፈሪ ነው። ካልፈራ ደግሞ አባቶች እንዲፈራ አድርገውታል ይህን ህዝብ። ስለዚህ አባቶች እንዲፈራ ባያደርጉት ማንም ቤተክርስቲያኑን ሊያቃጥል አይችልም። ማንም ቄሱን የሚመታና በጥፊ የሚል ሊኖር አይችልም። ይሄ ያስናቀው አባቶች ናቸው። ፋኖ የእምነት ድርጅት አይደለም። በዚህ ጉዳይ ላይ በእምነት ጉዳይ የሚዋጋ አይደለም። ፋኖ እንደ አማራ ነው። እንደ አማራ ሙስሊሙ አለበት፣ ክርስቲያኑ አለበት፣ የማያምነውም ሊኖር ይችላል። ግን አማራ ነው። በአማራነቱ ነው የሚዋጋው። ስለዚህ ከዚህ አኳያ ፋኖ ያንን ኃላፊነት ወስዶ ሊያረግ የሚችልበት ጉዳይ አይደለም። ምክንያቱም የእምነት ጉዳይ ላይ የኢትዮጵያ ተዋህዶ የኦርቶዶክስ ተዋህዶ ቤተክርስቲያን አባቶች የሚመለከታቸውና ምእመናኑ ደግሞ በቃ አንተ ልትመራኝ ካልቻልክ እግዚአብሔር አለኝ ብሎ ሊነሳ የሚችልበት ሁኔታዎች መፈጠር አለባቸው ባይነኝ። እንደዛ እየተከናወነ ነው ያለ። ቅድም ስላነሳው ነው ይሄንን ምናልባት ተመልካቾቻችን የበለጠ እንዲረዱት ትላንት በመተከል ጉዳይ ምን እንደደረሰ ምናቀው ነው። ወለጋ ላይ የደረሰው ሁኔታ ያው ዛሬ ቢያንስ መልስ እየሰጠ ነው። መልስ የሚሰጥበት አይነት ሁኔታ ላይ ነው ያለው። ይሄ በርትቶ እንዲሄድ ነው አሁንም ትግሉን በተመለከተ አስፈላጊውን ነገር የምንለው። ምናልባት የአማራ ጉዳይ ስናነሳ አገር ቤት መሬቱ ላይ አንድ እንዲሆኑ ስንጮህ ነው የነበረው። አንድ እንዲሆኑ ብዙ ጊዜ ባካችሁ እናንተ አንድ ከሆናችሁ በውጭ እኮ አንድ እንሆናለን፣ ምንም ችግር የለብንም፣ እናንተ አንድ ከሆናችሁ እኛ አንድ እንሆናለን እያል በየጊዜው ይነገር ነበር ከተለያየ አቅጣጫ። ምንድነው በውጭ በኩል ያለው? ባጭሩ በውጭ በኩል ያለው አጭርም አይደለም። በተለይ የአማራ ማህበራት ግብረ ኃይል በእንግሊዝ የገጠመው ፈተና ምንድነው? ያውም በእንግሊዝ እኛ የምንጠይቀው እንደ አውሮፓ፣ እኛ የምንጠይቀው እንደ ዓለም ነው አንድ እንዲሆን። እንዴ በእንግሊዝ ራሱ ግንባር ቀደም አንድ ሆኖ እንዳይሄድ ችግሩ ምንድነው? ይሄ
ብዙ ነገር ያስፈልግ ነበር ወይ? በአማራው ሞት አኳያ ስናየው፣ በአማራው እልቂት አኳያ ስናየው እንደ አማራ ከተሰለፉ እንዲህ አይነት ችግር ሊመጣ ይገባው ነበር ወይስ የማናቀው የተደበቁ ነገሮች ካሉ እንደው ፍርጥ አርገህ እንድትነግረኝ ለተመልካቾችም እንድትነግር እፈልጋለሁና መድረኩ ያንተ ነው። ምንድነው? መልካም አመሰግናለሁ። እንግዲህ በመጀመሪያ ይሄንን ጉዳይ ይዤ ወደዚህ ስመጣ ከዛ በፊት ይፋ ላለማውጣት በውስጥ ጉዳዮችን ለመፍታት ብዙ ርቀት ተሄዷል። ከአንድ ዓመት የበለጠ ጊዜ የተለያየ አሸማጋይ ኮሚቴ፣ ትላልቅ የእምነት አባቶች፣ የእውቀት አባቶች እንደዚሁም ወንድሞቻችንም ገብተውበት እዚህ ጋር ማንንም ስም መጥቀስ አልፈልግም። በዚህ እርቅ ውስጥ የገቡ ትላልቅ ሰዎች አሉ፣ የሚጠበቁ ሰዎች። ነገር ግን እነሱም ፊት እርግጫ ነው፣ ኮታችን ተገልቦ ነው የተሰደብነው። ከዛም ተመልሰን ተስፋ አልቆረጥንም፣ ለመስራት ብለናል። ነገር ግን አሁን ወደዚህ ስመጣ አስቤ አልሜ አውጥቼ አውርጄ ወስኜ ነው የመጣው። ህልም ተፈርቶ ሳይተኛ አይታደርም። ይሄ ትግል ባንድ አውደ ውጊያ ላይ፣ ባንድ አውደ ግንባር ላይ አባትና ልጅ ወንድም አማቾች የሚወድቁበት ትግል ነው። ባንድ አውደ ግንባር ላይ ሴት እጅ አልሰጥም ብላ ጡቷን ተቆርጣ ምናምን በቃ አይተነዋል። እሱ መድገም አያስፈልግም። የሆነበት ወደ ግዞት የተጋዙ ምሁራኖች እነ መስከረም አበራ፣ እነ ጎበዜ ሲሳይ፣ እነ ገነት አስማማው፣ እነ ዮሐንስ ቦያለው፣ እነ ታዲዮስ፣ እኔ ማንን ጠርቼ ማንን ልተው? እነዚህ ሁሉ እየከፈሉ ያለውን ዋጋ መና የሚያስቀር ነገር ስለተፈጠረ ነው። ያንን ነው ቅድም ሰማዕታትን እናክብር፣ መስዋዕትነትን እናክብር፣ የግል ጥቅም የግል ስም ግንባታን በጣም ከዚህ ትግል እናርቅ ብለን የምንጠይቅበት ምክንያት ይሄ ነው። እንኳን አይደለም እንደዚህ ወደ ጎን ሄደን አይደለም፣ እንኳን እንደዚህ ጨርቅ ለጨርቅ ተጓተን አይደለም፣ እጅ ለእጅ ተያይዘን ስንሰራ ፈተና አለው ስራው። ብዙ ነው። ከውጭ እጁን የሚሰዳለ፣ ከውስጥ እጁን የሚሰዳለ። ትግሉ በጣም ፈታኝ ነው። የወገኖቻችንን እልቂት ለሌላ ተግባር እዚህ ጋር ስንጠቀምበት በጣም ይደብራል። ስንናገር አልተሰማንም፣ ይስተካከል ብለናል። ይሄ ነገር ካልተስተካከለ በዚህ መንገድ መቀጠል አንችልም። በሚያስማማቸው መንገድ እነሱ ይሂዱ፣ እኛም በሚያስማማ መንገድ እንሂድ፣ እንዳይነኩን አንነካቸውም ብለናል። ነገር ግን የዛሬ አንድ አመት ከሁለት ወር ከሶስት ኦክቶበር ነው እንደዚህ አካባቢ ግብራኤሉ በሚቋቋምበት ሰዓት የአማራ ማህበራት ግብራኤል ስር ታቅፈው የሚንቀሳቀሱት እነዚህ የመተከል አስመላሽ የአማራ አንድነት ማህበር ማንቸስተር ቅርንጫፍ፣ አማራ ዩኬ፣ የአማራ ማህበር በበርሚንግሃም እነሱም ተብሎ ተሰራ። ከዛ ወደዚህ ነው የምመጣለው። ወደ ሻምበል በላይ ነው መጣ። በርሚንግሃም ይሄ ነገር ተፈጠረ። እሱም ካለፈ በኋላ በብዙ የእርቅ መንገድ ተሄደ፣ አልተቻለም። ያ ምንድነው? በግብራኤል አብረን እንስራ ሲባል ከዚህ በፊት የነበረው ዘልማዳዊ አሰራር አሁን ሊቀጥል አልቻለም። አካውንታቢሊቲ መጣ። ስንት ወጣ፣ ስንት ገባ፣ ወዴት ነህ፣ እንዴት ነህ፣ ማን ነህ የሚል ነገር መጣ። እዚህ ጋር በቃ ሙሉ በሙሉ ደረጃ መመደብ ተጀመረ። እንትና አገው ነው፣ ከሌ ሌላ ብሔር ነው፣ ከሌ ባዕዴን ነው፣ ከሌ ብልጽግና ነው፣ ከሌ እንዲህ ነው የሚል በቃ ቀጥታ ደረጃ መዳቢ በቃ ዲኤንኤ ወስዶ ራሱ በምን አይነት ላብራቶሪ ራሱ ሰርቶ እንደሆነ አላውቅም የእያንዳንዳችንን ብሔርና ቦታ ከእንቅስቃሴያችን ኋላ ያለውን በሙሉ ማስቀመጥ ጀመረ። ከዛ በፊት እንደዚህ አይነት ነገር እስከሚነሳ ድረስ የምንጠራበት ስም ራሱ ጀረናል እከሌ፣ አጼው፣ እከሌው በቃ በጣም የሚገራርም አይነት የመሞከሻሸት ጥሪ ነበረ። እና በጣም የሚያሳዝንህ
ይሄን ነገር ሊስተካከል አልቻለም። በማርች 8 ያደረግነውን ሰልፍ በፊት ለፊት በቮይስ ወጥቶ የለንደን ፋኖ ግሩፕ ላይ በቃ እነዚህ እንደዚህ እንሰራለን ብለው እኛ እናቃቸውም የመጡ ኃይሎች ናቸው ከሰሩ እኛን ያሳርፉናል ምንም አይደለም እንዴ ያጣጥሎና እናንቆ እንደዚህ ነው የተባለው እና ያንን መሃል መርታግን በጋራ ማብረን ይተራም ዛሬ ላይ ያንን ሁሉ መንገድ አልፈን አብረን መተን እኛን ሲክድ አዲስ የሚመጡ ኃይሎች ከኔ ጎን እንዴት ይሰለፋሉ ተብሎ ታስቦም እንደሆነ አልገባኝም። ይሄን ነገር ስናገር አሁንም ለማሳሰብ የምወደው ብዙ የማህበራዊ ሚዲያ ጫጫታ በደንብ እንደሚኖር አውቃለሁ። በደንብ ነው የሚጫጫው ከዳር እስከ ዳር በደንብ ይንጫጫ። ከዛ ውጪ የሚመለከተው አካላት ይሄንን ነገር ገብቶ ችግሩን እንዲፈታውና እንዲያስተካክለው ነው። ከዛ ውጪ ግን ምንም አይነት ማስፈራሪያ ምንም አይነት ደረጃ ምደባ ምናምን ቦታ እንደሌለው እዚህ ጋር ለማሳሰብ እወዳለሁ። ከዛ በፊት እንዳልኩት እዚህ ነገር ውስጥ ላለመግባት 1 አመት ታግሰናል። ለምን ትግሉ ይነካል? ለምን ትግሉ ይበላሻል? ለምን ትግሉ ይሰነጠቃል ነበር። ነገር ግን የኛ ፍርሃት የሱ መደበቂያ የኛ ፍርሃት የነሱ መደበቂያ ነው። አይ ትግሉ እንዲሆናል ብለው ስለሚሉ ምንም አያመጡም። በቃ ማይክ ከተጨበጠ የፈለገውን ነገር መናገር ችግር የለበትም። ከዛ ውጪ ምን መጣ? እነዚህ አዲስ የሚመጡ ግፉአኖች ገና ከሊቢያ በተለያየ መንገድ የሚመጡ ናቸው። ገና የቆዳቸው ቁስል እንኳን ያልደረቀ ባግባቡ ልጆች የድጋፍ ወረቀት ለሆም ኦፊስ ይጻፋል። በአማራ ማህበር በበርሚንጋም በነፃ ይጻፋል። በአማራ አንድነት ማህበር ማንቸስተር ቅርንጫፍ በነፃ ይጻፋል። ሌሎችም ጋር በነፃ ይጻፋል። እኛ ይሄንን በምንጽፍበት ሰዓት አስታውሳለሁ 20 ፓውንድ የከፈለ አንድ ልጅ አለ። እሱም ብሩ ተቀምጧል በገንዘብ ያዥዋችን። ለምን ገንዘቡን ልናስከፍል ስንል ለ20 ፓውንድ ለመክፈልም ጥናት ሰራንና ልጆቹ አቅም የላቸውም። ገና ከሊቢያ የመጣን ሰው ሆቴል ተቀምጦ በሳምንት ይሁን በወር 8 ፓውንድ ለሳሙና የሚሰጠውን ሰው ለድጋፍ መጻፊያ ብለ ማለት ለአማራ ታገላለሁ ከሚለው አባባል ጋር በጣም ይጣረሳል። የተራራቀ ነው ተግባርና እውነቱ የተራራቀ ስለሚሆን ያንን አይደል። ይሄንን ባልነበረ ሰዓት አብዛኞቹ ልጆች ለንደን ፋኖ ላይ ወረቀት ለማጻፍ ይሄዳሉ። ወረቀት ለማጻፍ የሚሄዱ ልጆች ከያንዳንዳቸው 55 ፓውንድ ነው የሚቀነደሹት። ለምን መከፈል የማይገባው ጉዳይ ነው። 55 ፓውንድ ከያንዳንዳቸው። ከዛ ውጪ ሰልፍ መምጣት ያለበት ግዴታው ነው። ከዛ ውጪ ስብሰባ መምጣት ያለበት ኮንሰርት ከተጠራ ቅድም እንዳልኩ የግል የሻምበል በላይና የመጣበት እዛም እንዲመጣ ይገደዳል። ለምን ከዛ በፊት የተጻፈለት ወረቀትን የትብብር ወረቀትና አይዲ ይያዝበታል። ይሄንን አይዲ የዚህ ዝግጅት ቀን ነው የምትወስደው ይባላል። እና ወረቀት ሊወስድ የመጣ ሰው ለዛውም አሰቃይተ እንደዚህ ወረቀቱን ከሰጠው ካንተ ጋር በትግል መስመር ይቀጥላል ብለህ ታስባለህ? ለትግል የመጣና ለወረቀት የመጣ በጣም ሊለያይ ይችላል። ከመጣም ደግሞ ወረቀቱን አግኝቶ አመሰግናለሁ በነፃ ተጽፎላቸው አሉ። በነፃ አልተጻፈልኝም ገንዘብ ከፍያለሁ የሚል በበርሚንግሃም ከመጣ እኔ ስለሆንኩ ሰብሳቢው ይምጣ። 20 ብር የከፈለው ልጅ እሱም አይደለም የከፈለለት ከዚህ በፊት በእኛው ስራ አስፈጻሚ የነበረ ልጅ ነው። ብሩ አለ ይሰጠዋል 20 ፓውንድ። ከዛ ውጪ ግን የበርሚንግሃም አማራ ማህበር የትብብር ወረቀት ሲጽፍ ቀዩን ሳንቲም አስከፍሎናል የሚል አባል ካለ ይሄው ከዚህ በፊት ነው የምናገረው ይምጡ። ከዛ ውጪ ግን 55 ብር ይከፈል። ሴቶች ሴትነታቸውን ይጠየቃሉ። ብዙ ሴቶች ለኔ ደውለውልኝ ሴትነታቸውን ነው የሚጠየቁት። ከዛ ውጪ አንገታቸውን ሰብረው የቀሩ ልጆች ከፍለው ያልተጻፈላቸው ልጆችም ብዙ ልጆች አሉ። ለምን የማጻፊያውን 55 ፓውንድ ይከፍላሉ። ከዛ መተውሰድ የሚባለው የሰልፍ ቀን ነው የስብሰባ ቀን ነው። የዛኔ መምጣት አይችልም። ከአውትሳይድ ነው የሚመጣው። ማክሲመም 300 ፓውንድ ነው ልንገር። ሚኒመም እስከ 250 ምናምን እንደውም አይበቃውም። ያንን ከፍሎ የሚመጣ ማህበረሰብ ነው። ይሄንን ማህበረሰብ እንደዚህ አስከፍለ 55 ፓውንድ ከያንዳንዱ በመቶዎች የሚቆጠሩ ሰዎች የተሰበሰበው 55 ፓውንድ የት ነው የገባው? ግለሰቦች ነው የሚገባው። ግለሰቦች ናቸው የሚከፋፈሉ። ዛሬ ትላንትና ከማህበሩ የተባረረ ሰው
ስትሰርቁ አሰርቁኝ ስትዘርፉ አዘርፉኝ ብሎ የጻፈው ደብዳቤ አለ። ዛሬ መጥቶ በትግል መስመር ላይ አብሮ ቆሟል። ሌሎችንም እንደዚህ ለምንድን ነው ክፍያ ተጀምሮ ነው ወይስ ይሄን አሰራር ተስተካክሎ ነው? ይሄ በጣም እያንዳንዱን አባላት ዝም ብሎ ሲጠራ ዝም ብሎ ግር ብሎ መሄድ አይደለም ትግል። ባለፉት 8 አመታት ይሄን ሁሉ ፍዳ የከፈልንበት ዋናው ምክንያት አንድን ሰው ጭንቅላት ላይ አንድን ሰው የማንገስ ባህሪ ነው። ከዛ የተለየ ነገር የለውም። እኔ 7ኛው ንጉስ ኢትዮጵያ ላይ እየታገልኩኝ ለንደን ላይ 8ኛው ንጉስ የምሾምበት ምንም አይነት ምክንያት አለ ብዬ አላስብም። ሌላውም ሰው ይሄንን ማሰብ መቻል አለበት። ወደ ትግል በምንጠራበት ሰዓት ሰልፍም ሲዘጋጅ ህዝባዊ ስብሰባም ሲዘጋጅ ምንም ሲዘጋጅ እከሌ ጋር ተብሏል። ማህበር ነው የሚጠራው። ስለ አማራነት ነው የምንመጣው። በአማራነት እንምጣ። የምንወጣውን የድርሻችንን እንወጣ። ከዚህ ውጪ መዋቅራዊ አደረጃጀት በሌለው ማህበር ውስጥ ማነው ሰብሳቢ? አንድ ሰው ነው። ማነው ጸሐፊ? አንድ ሰው ነው። ማነው ህዝብ ግንኙነት? ያ ሰው ነው። ማነው ገንዘብ ያዥ? ያ ሰው ነው። ማነው ኦዲተር? ያ ሰው ነው። መንግስቱ ኃይለማርያም በቃ። እና እንደዚህ አይነት ሰው ኤክሰርሳይዝ እያረክ ምን አይነት ትግል ነው ታገላለሁ የምትለኝ? ከዛ ውጪ ይሄ ነገር ለምን ያለ በሙሉ ሴቷ ቀሚሷ ተገልቦ ተሰድባለች፣ ወንዱ ኮቱ እየተገለበ ተሰድቧል። ከቦክስ እስከ ስድድብ እስከ ማስፈራሪያ ሁሉ ድረስ የሚደርስበት ሁኔታ አለ። ይሄ ነገር በሆነበት ሰዓት ከዚህ በፊት በአማራ አንድነት ማህበር እንሰባሰብ ተብሎ በተሰባሰብንበት ሰዓት ከየማህበራት ተወክለን የነበርን አባላቶች ነበርን። እዛ ላይ ስብሰባ ተብለን ስንጠራ ለ8 ወር ህገ ደንብ አርቅቀን ያንን ህገ ደንብ በሚነበብበት ሰዓት ከ2 አመት በላይ ስለሆነ ባላስታውሰውም የተወሰኑት ነገሮች አስታውሳለሁ። 2 አንቀጾች ላይ የወራይ ክፍያ ማህበራት በየእናት ማህበራቸው እንዲከፍሉ የሚለውን እንዲሰመርበት። ለምን አንድነት ማህበሩ ላይም ከፍሎ እንደገና እዚህም በርኒንጋምም ሌላም ጋር ከፍሎ አይቻልም። ሁለተኛ ነገር ደግሞ ተመሳሳይ ብቻ የሆነ ነገር ተነስቶ እነዚህ ነገሮች በጽሁፍ አሉ እንዳይደረጉ ተብሎ እሺ ተባብለን ተስማምተንበት የምስረታው ዕለት እሑድ ልንሄድ 2 ባስ ሞልተን ልንሄድ እሑድ ከአንድ ሳምንት በፊት ደግሞ በርኒንጋም ላይ የአማራ ማህበር በበርኒንጋም ወራይ ስብሰባ ነበር። እዛ ወራይ ስብሰባ ላይ አናውንስ አደረግን እንደዚህ ስለምንሄድ ምናምን እንደዚህ ሲባል እጅ አውጥቶ ነው አባላቶቻችን አይ እንደዚህ ከሆነ የማህበርን ህልውና የሚንድ ማንኛውም አይነት ነገር ውስጥ እጃችሁን እንዳትከቱ፣ ኮሚቴውን እንደዚህ እንደ ቋንጣ ወንበር ላይ አስቀምጠው ነው ማስጠንቀቂያ የሰጡን። ይሄም በተጣሰበት ሰዓት ህገ ደንቡ ሲነበብ እኔ አይደለሁም ሰብሳቢው አይደለም ምክትል ሰብሳቢው ህዝብ ግንኙነቱ አይደለም በሙሉ ከበርኒንጋም የሄደው ህዝብ ከመቀመጫው እኩል ነው ብድግ ያለውና አዳራሹ ተቀወጠ። አይሆንም ወተን በቃ አቋርጠን ባሳችንን ተሳፍረን ወደ በርኒንጋም መጣን። ይሄን ቋሻው የአማራ ማህበር በበርኒንጋም አባላቶች በሙሉ ይፍረዱኝ። ይሄው እነሱ ጋር ነው ያለው። ምን ጊዜም ለመጠየቅ በርኒንጋም ነው ያለው። የበርኒንጋም አማራ ማህበራት ሊጠይቁኝ ይችላሉ። ከዛ ውጪ አሰራር እንዳሰራር ነው። አንድ ሰው የግል ሐሳቡን በእኛ ማህበር ውስጥ አንስቶ ከየት አመጣው እንዴት ነው ምናምን ተብሎ እንጂ በተናጠል የሚወሰን ነገር የለም። ከዛ ውጪ ፋሲል ደሞዝ የመጣበት የመጀመሪያው ሲመጣ እንደዚሁ በግል ተነሳሽነት ነው የመጣው። ያኔ እንኳን ዘልማዳ ያሰራር ነበር። ሲጨርስ በቃ በርኒንጋም እናምጣው መጣ። በርኒንጋሞቹ እህቶቹ ህዝቦቹ ናቸው። ራሱም ባሁኑ በመጨረሻው ካሴቱ ላይ በርኒንጋሞችን አመስግኗል። ይሄ ህዝቡን ነው ያመሰገነው። በግል ፍጹምን አይደለም ያመሰገነው። ፍጹም በግል ምንም አላረኩም። መጣ ቅዳሜ ለሚደረግ ኮንሰርት ሰኞ ይዘውብን መጡ። አዳረገ ያግል የሆነ ፍላሚንጎ ነው ምናምን የሚባል የሆነ ቦታ ተገብቶ እዛው ሲባል አንዱ የመግቢያውን አንዱ የሽያጩን በኪሱ ይዞ ሄደ። እንደዚህ አይነት ነገር ነው የምትሰማው። እንደዚህ አይነት ነገር እየሰማን እንዴት ነው ትግል የምንታገለው? ከዛ በሁለተኛው አሜሪካን ሀገር ላይ ኤፍኤስኤን ነው ምናምን ሲዘጋጅ እንደዚህ መገለል ተደረገበት ምናምን ሲባል እኛ በርኒንጋም ላይ 2ኛ አመታችንን ልናከብር ነበር። የፋሲል ደሞዝ 2ኛ አመታችንን ልናከብር ስንል ህዝባችንን ያዳራሽ ያንዳንድ የራሱን የሚችል ነገር እንጂ ከህዝቡ ምንም ወዴትም የምናደርገው ፈንድራይዚንግ የለም።
20 ፓውንድ ኢንትራንስ ብለን ጀመርን። ይሄን ጀምረን በሂደት ላይ ፋሲል እንደዚህ ሆነ ሲባል ይምጣ ሲባል በአንድ ሳምንት ውስጥ ተነጋገረ ኮሚቴው አውጥተን በቃ ይምጣ ተባለ። ስፖንሰር ተባለ። ስፖንሰሮች ራሳቸው ትኬት ቆርጠው ህዝቡ እህቶቹ ወንድሞቹ በግል ፕሌን ትኬት ቆርጠው 5 ስታር ሆቴል ይዘው ሊሞዚን ይዘው በቃ ተሰራ። እነሱም መጡ። የናውሰናይ ፎቶ ጨረታ ላይ ተሸጠ። በሱ እንኳን የናውሰናይ የቅርብ ቤተሰቦች ደውለው እንዴት ነው በጣም ወቅሰውኛል። ይሄን ዛሬ ነው የምናገረው። የቅርብ ሰዎች የናውሰናይ ቤተሰቦች በምን አይነት ሁኔታ ላይ እንዳሉ ታውቃላችሁ ወይ? የናውሰናይን ፎቶ ሸጣችሁ የታረጋችሁ አይ እንደዚህ ለእንደዚህ ነው የታሰበው ልክ አይደለም ተብያለሁ። ይሄንን ደግሞ ለክሬ ነው የምመሰክረው። ስለ እውነት ነው የምናገረው። ያም ነገር አለፈ። ከዛ ጥፋት ሰው አይማርም ወይ? አሁን ደግሞ መልሶ ሻምበል በላይነን አምጥቶ ሻምበል በላይነን እኮ ሚዲያዎች አሉ። በአንዱ ሚዲያ ወጥቶ ዩኬ ሄደ ተደስተን የመጣው እንዴት ሆነ ቢባል ራሱ የሚመልሰው እኮ ነው። ላይ ጠርሙስ ተወራውረው እኮ ነው ይላል። ከዛ ውጪ የፈለገው ነገር አፋሽ አጎንባሽ በጣሽ ቀንጣሽ ራሱ ነው። ያ አንድ ሰው ነው። አምና ማንም ዘፋኝ ሲመጣ ዳይጽጌ ቴድሮስ ካሳውን ቴዲ አፍሮ ምን እየሄደ በላ አይዘፍንም ምናምን እያለ ሲከራከር የነበረ ማን ነው? ይኸው ሰው ነው። እነማን ናቸው አዘጋጆቹ? ይናገሩ። 24 ሰዓት ሲቀረው ነው እንኳን ፖስት ኮድ የዝግጅቱን ቦታ የሚለቁት። ለምን ይረበሻል ተብሎ። ለምንድን ነው የሚረበሸው? ተው፣ እኛ የራሳችንን ስራ እንስራ። መሄድ አለመሄድ የየራሱ የግለሰቡ የህሊና ጉዳይ ነው። መከልከል አንችልም። ለኛም የሚፈቅድልን ምንም ዝግጅት ስናደርግ የዩኬ መንግስት ነው፣ የሚከለክለንም የዩኬ መንግስት ነው፣ ፖሊስ ነው። ከዛ ውጭኛ ከልካይም ፈቃጅም አይደለንም። ግን ትላንትና ቴዲ አፍሮ ዳስጣል ሲዘፍን ወጥቶ ሜዳ ላይ ቴዲ አፍሮ በቃ የቴዲ ደጋፊ፣ ይሄ በጣም ይደብራል። ቴዲ ዳስጣል የዘፈነው ለንደን ላይ አዘፍንም ስለተባለ ነው ሊለን ነው። ከዛ ውጪ የሚደረጉት ነገሮች ላሰማህ። አሁን እነዚህ በተለይ እዚህ አገር ባሉት ግፉአኖች ስም የሚነገደው ንግድ ነው የምነግርህ። አሁን በአሁን ሰዓት ጉዳያቹ ሪቫይስ እየተደረገ ነው። የአማራ እንትኖች ኬዝ የሰጣችሁ ለንደን ፋኖ ጋር እየመጣችሁ ትታገላላችሁ ብሎ ሆም ኦፊስ እየጠየቀ ነው እያሉ ግሩፕ ውስጥ ልጆችን እያደናገሯቸው ያሉበት ሁኔታ አለ። በዛ ላይ ክፍያ በአሁን ሰዓት በአካውንት ስለማይቻል በጥሬ በካሽ አምጥታችሁ ክፈሉን። ደግሞ 5 ፓውንድ ነው 15 ፓውንድ ለመክፈል ስንት ትሬን ቆርጦ እንደሚመጣ ራስህ አስበው። ስማ አደራችሁ፣ እንዴት ናችሁ? ሁሉ ሰላም ነው? ሁሉ አማን ነው? ለማንቸስተር የተዘጋጃችሁ ነው? ሌላ ምን አዲስ አለ? እንግዲህ ያው ያያችሁ ነው። ፍርድ ቤትም ራሱ ዊዝድሮዋል እያደረገ ነው። የአማራን ኬዝ ዊዝድሮዋል እያደረገ ነው እና ሪፊውዝም ብትባሉ ምንም እንዳይመስላችሁ። ሪፊውዝም ብትባሉ አለቀ፣ እንደዛ ነው እንደዚህ ነው ምናምን በዚህ ምክንያት ምንም እንዳትጨነቁ። ምንም እንግዲህ ያያችሁት ነው። ሪፊውዝ ተብለው ፍርድ ቤት ተጠብቀው ፍርድ ቤቱ ይሄንን ኬዝ ዊዝድሮ አድርጌያለሁ በቃ ዊዝድሮ ተደርጓል፣ እዚህ መጣችሁ እንዳትከራከሩ፣ ወረቀቱን ስጡት ለልጁ እንዳይመጣ በቃ እንዳይመጣ ወረቀቱን ስጡት ያሉ ብዙ ልጆች። አንድ እህታችን ማንቸስተር ያለች፣ አንድ ወንድማችንም ወደ የት ነው ያለ 3-4 ልጆች ዊዝድሮዋል ተደርጎላቸዋል ኬዛቸው በዚህ ሳምንት ብቻ። ስለዚህ በስህተት ምክንያት ሪፊውዝ ብትባሉ እንዳትደናገጡ፣ እንዳትጮሁ። እኛ እያሳሰበን ያለው ወረቀት የተሰጣቸው ልጆች የጠፉት ልጆች መድረስ ያልቻልን ኬዛቸው ሪቪው እንዲደረግ ሆም ኦፊስ ልኮላቸዋል። ስማቸውን እዚህ ግሩፕ ላይ ሼር እናደርጋቸዋለን። ፕሊስ የምታውቋቸው ኮንታክት አድርጓቸው። ወረቀት ካገኙ በኋላ የጠፉ ልጆች በትግል ውስጥ የሌሉ ሆም ኦፊስ ሪቪው እየታገሉ ነው ወይ? አሁንም ለህዝባቸው ድምጽ እየሆኑ ነው ወይ? አሁንም በሚያረጉት ነገር መንግስት ይፈልጋቸዋል ወይ ወይስ አቁመዋል የሚለውን ነገር ማወቅ ይፈልጋልና ሆም ኦፊስ ፕሊስ ስማቸውን ሼር አደርግላችኋለሁ።
ኮንታክት አድርጓቸው ለሆም ኦፊስ መልስ መስጠት አለባቸው ወይንም ደብዳቤ ድጋሚ ማጻፍ አለባቸው። ይሄ ነው ያለው። ሌላው ለፍርድ ቤት ወይንም ደግሞ ለእንትን ያባልነት የከፈላችሁ ፋይናል ሪማይንደር the 270 ይሄ ነው እንግዲህ። ሌላውን ደግሞ ረጅም ስለሆነ ነው ስማው። ሰላም እንደምን አመሻችሁ ጋይስ። ያው ባንክ አካውንታችን ተዘግቷል። ባንክ አካውንታችን ሁለተኛ የከፈትነው ተዘግቷል። በፊት የነበረው በፋኖ ኢንተርቴይንመንት ነበር። አንዳንድ ነገሮችን ሲሉ ዘግተነዋል። አሁን ለሌላ በለንደን ፋኖ ተከፍቶ ነበር። እሱን ደግሞ ባንኮቹ ዘግተውታል። እስቲ ሌላ ባንክ እየፈለግን ነው ለመክፈት። እንደከፈትን እናሳውቃችኋለን። ፕሊስ እስከዛ ድረስ ግን ካሽ ነው የምንቀበለው። እንግዲህ ይሄ ነው ያለው። አጣቢ ነበርን አለቅላቅ ያዘዘብን ይባላል። ይሄን ጉዳይ ነው ትልቁ የችግሩ መንስኤ። ኃላፊነት የሚሰማቸው ብዙ ሰዎች ሊያነጋግሩን ጉዳዩስ እጃቸው ሊያስገቡ ሞክረዋል፣ አልተቻለም። ነገር ግን ከዛም ጎን ለጎን ርብርቡ ሽኩቻው ይሄ ነው ለመግፈፍ ነው። በባንክ እንደዚህ ነው፣ በካሽ ክፈል፣ በዚህ ክፈል፣ እንደዚህ ታስ ሌላው ትላልቅ ማህበራት ባሉበት በማንቸስተር በሜይ 23 ከሜይ 1 እስከ ሜይ 30 ዓለም አቀፉ የአማራ ማህበራት ትብብር እና የዩኬ ማህበራት ትብብር በጠሩት ሰልፍ ላይ ትዕይንተ ተቃውሞ ላይ 6 አባላት ያለን አንድ ደግሞ ከሚመለከተው አካል ውስጣችን ገብቶ 7 አባላት ያሉት ተቀምጠን ነበር። ፈጽሞ አብሮ መስራት አልተቻለም። አይገኙም፣ መግለጫ ላይ አልተገኙም። መግለጫ ስንሰጥ አዲስ ሰለሞን በኤቢሲ እኔ ደግሞ በፕሬስ ሚዲያ ነው እኔ ብቻ በአንድ ሚዲያ ሰጥተናል። እዛ ላይ አልተገኙልንም። ለምንድን ነው? ከዛ ጀርባ 24 ሰዓት ባልሞላ ጊዜ ውስጥ ወደ ማንቸስተር ሰልፍ በተናጠል ለማድረግ ስራ እየተሰራ ነው። ያ ሰልፍ የተደረገው በቀጣዩ ወር በ23 ዛሬ ግን በ24 አንድ ወር ከአንድ ቀን ሲሆነው ማንቸስተር ላይ ትልቅ ማህበር ባለበት ላይ ቅስቀሳ ተደርጎ ለንደን ፋኖ ሄዶ ሰልፍ አደረገ። ይሄ ምን ይጠቅማል? ትናንትና ለንደን ብሪጅ ላይ ሊፍሌት አደለን እንደዚህ ተብሎ አይታል። የሰውን ቁጥር አይታቸዋል። በእንደዚህ አይነት ጉልት ነው መጫወት የተፈለገው። ያንንም የሚያል እመርታ ያንንም የሚያል ልፋታችንን በአንድ ሰው የግል ፍላጎትና የግል ጥቅም ልጓም አልበጅለት ስላለ ነው። ያልተሰደበውን ሰው ጠይቀኝ። በተለይ 60 ዓመት የሞላው ዳይፐራም ይሄ 80 ዓመት የሞላው በኋላ ኪሱ እንትን ይዞ የሚዞር ምናምን የሚባለው በቃ ሁሉም አሁን ያሉት የሞቱት ሽማግሌዎች ሁሉ እሱም እኔ የትኛው እድሜ ላይ እንዳለ ባላቅም ወደዛ መሄዱንም ባያምንም እንደዛ አይባልም። ብዙ ሰዎች እኔ አዝናለሁ። ብዙ ትላልቅ ሰዎች በመናካሄደው ሰልፍ ላይ ደስ ብሏቸው መተው አይተው እኛንም አበረታተው የሚሄዱ ሰዎች አሉ። እነዛን ሳይቀር ነው ኮታቸው የተገለበ የሚሰደቡት። ስለዚህ የሚመለከተው አካል አሁንም ማህበራትን አደረጃጀትን ነው የሚፈልገው ወይስ አበበ ከበደ ያለ በተናጠል ከግለሰቦች ጋር ግንኙነት ነው የሚፈልገው? ይሄ ነገር ይስተካከል። ይሄ ነገር ክሊር እስካልሆነ ድረስ በጣም አስቸጋሪ ነው። አስቸጋሪ በሆነ ሁኔታ ውስጥ ቢሆንም ስራችንን ከመስራት ትግላችንን ከመታገል ወደኋላ የምንልበት ምንም ምክንያት የለም። ለምን? የተሰደደብኝ ቀስት ለመመከት ነው። ያለውበት ቦታ አያድነኝም። ነገ ምን እንደሚፈጠር አላቀው። ከዛሬ 3 ዓመት እስካሁን በአማራ ህዝባዊ ስብሰባ በሰልፍ ላይ በተቃውሞ ላይ በሻማ ማብራት ላይ ታይተው የማይታወቁ ሰዎች አሁን መተዋል። እነዛ ሰዎች ከዚህ በፊት ከየማህበራቸው በዲሲፕሊን የተባረሩ በለንደን ፋኖ ደግሞ አስፋልት ላይ ተረግጠው የተባረሩ ይጥፋ ከዚህ ክብራቸውን የሚነካ ስድብ የተሰደቡ ናቸው። እዚህ ጋር ግን አካውንታቢሊቲ ሲመጣ እነዛን ሰዎች ለካ በረጅም ገመድ ታስረው የነበሩ ሰዎች ናቸው ተጎትተው እንዲመጡ ተደረገ። ከዛ እነዛ ሰዎች እንደመጡ በቃ የተወሰኑን ሰዎች ለመያዝ የማህበራትን ኮሚቴዎች ለመሰነጣጠቅ አንዱ ጋር ምን ይደወልና
በቃ ስራ መስራት አልቻልንም። ከዛ ይዘው የሚመጡ ብሬኖች ተደርገው ይመጣሉ። እዚህ ጋር ስራ መስራት አልቻልንም። ከዛ ይቀጥላል። ምን ይቀጥላል? እከሌ እንደዚህ ነው፣ እከሌ አፓ ነው፣ እከሌ በቃ ደረጃ ምደባ ይቀጥላል። ከዛ ግብረ ኃይሉ ይፍረስ። ግብረ ኃይል ማፍረስ እንደዚህ ዝም ብሎ በ24 ሰዓት ተነስተን ድንገት ያቋቋም ነው አይደለም። ድንገት በማንም ምኞት የሚፈርስ ግብረ ኃይል የለም። ተስማምቶ የሚሰራ ከሆነ ተስማምቶ ይሰራል። ላለፉት 3 አመታት በሩቆ ነው እንኳን የተነሱት ፎቶ ካለ እኛም ፎቶ አንስተው ሊሰጡ ለስርዓቱ ሊልኩ የመጡ ሰዎች እነሱ ተሳስተው ሰልፍ ውስጥ ፎቶ እንኳን ካላቸው ያምጡ። ግን ጨርተው ከመጡ ትላንት መጣችሁ ዛሬ መጣችሁ ነገም ቢመጣ ማንም ሰው ካመነበት ሰዓት ተነስቶ ግብአት ሊሆን ይችላል እንጂ ክፋት ሊሆን አይችልም። ሊታገል ይችላል። ግን ሲመጣ ግን ይዞ የሚመጣውን መርዝ አስተካክሎ መምጣት መቻል አለበት። በቀላሉ መርዙን ማክሸፍ የማንችልበት ምንም ምክንያት አይኖርም። እናከሽፈዋለን። አሁን ብዙ መርዞችን ነው ያከሸፍነውና ይሄ ሆኖ እያለ እነዚህ ሰዎች በመትናገርበት ሰዓት ሞራልን ለመንካት በተለያየ አይነት አሁን እንትን ያማራ በአውሮፓ ያማራ በዩኬ እንደዚህ ይቋቋማል። ተቋቁሞ ደብዳቤ መቶ ተጠርተን ስንሄድ እነዚህን ሁለት ሰዎች ነው የምናገኛቸው እዛው ውስጥ። እነዚህን ሰዎች እነሱም ደግሞ እኛ ስንገባ ደስ አይላቸው እስከ መሳደብ። አሁን አንዱ ባለፈው ምን አለ? አንተ ሐሳብን አደራጅተህ በአግባቡ መግለጽ የማትችል ሰው ነህ ምናምን። እዛ ትላልቅ ሰዎች ያሉበት ምናምን ሲል በቃ አንተ ስርዓት ያዝ አንዳንድ ስትባባል በቃ እኔ ስርዓት አድርግ እኔ ስጋ ደሙን ወስጃለሁ እኔ ቆርቤያለሁ ምናምን ይላል። እሱ ከየት ነው የቆረበው? ከየት ነው ስጋ ደም የወሰደው? ከቄራ ነው ይንገረኝ። ከዚህ በኋላ ከማንም ጋር የምንከባበርበት ቀይ መስመር ታልፏል። አሁንም ቢሆን በሃይማኖት ውስጥ አሉ። በዚህ በኢትዮጵያ ፌዴሬሽን ለንደን ባለው ጭቅጭቅ ውስጥ እጃቸው ሁሉዋል። ትላንትና የሚገርም የጣሊያኑን የስፖርት እንትን ቦይኮት አድርገው ሁሉ ለቀውታል። እነሱ ራሳቸው ናቸው ለቀው። ጣሊያን ድረስ ይሄዳል። ጣሊያን ድረስ ደግሞ የሄደበት ምክንያት የዚህን ሰልፍ ስናደርግ የዩኤስኤ እና ኢታሊ እንመጣለን መተን ሰልፍ እንመራለን። ሰው የለም ሌላ ቦታ በእነሱ አስተሳሰብ። እሺ ኢታሊ ላይ ሊሰበሰቡ ሰልፉን እኛ በወጣን በሳምንቱ ሊወጡ ሲሉ ከአንድ ቀን በፊት ስብሰባ ይጠራና አንድ ሳምንት ሲቀረው ከዚህ ሰልፉን ጨርሰን እንደገባን ቶሎ ስራ አስፈጻሚ ይሰበሰባል። ሲል መዋጮ የምን መዋጮ? ሰው መጥቶ ሰልፍ ይመራል። ከየት? ከለንደን። ማን? እከሌ አባበለው። ስንት? የ5 ስታር ሆቴል እና የአየር ትኬት። እንዴ እንደዚህ ነው ለሁለት ተሰንጥቀው የተለያዩት። ይሄን ነገር ነው ማስተካከል መቻል ያለብን። ጣሊያን ላይ ሰው የለም ወይ? ሁሉም ቦታ ላይ ምንድነው ወጥ መሆን? ይሄ ትክክል አይደለም። ተቀባይነትም የለውም። በእንደዚህ አይነት አሰራር ውስጥ ለመስራትም አቅማችንም ሞራላችንም አይፈቅድም። ይሄ ነው እንግዲህ ያለው ነገር ከሞላ ጎደል እንደው ከሞላ ጎደል ነው ይሄን ሁሉ ነገር መዘረዘርን እንጂ ብዙ ችግር አለ። በጣም ጥሩ። በጣም አመሰግናለሁኝ ፍጹም። በርካታ ጉዳዮችን ነው እንግዲህ ለአንድ አመት ያህል ቆይተናል ስላልከኝ የኔ እንትን ምንድነው በርካታ ጉዳዮች ናቸው። ሰፊ እንደሚሆን ምንም ጥርጥር የለውም። በአንድ አመት ውስጥ ብዙ ነገሮች፣ ብዙ ጣውረዶች፣ ብዙ መነጋገሮች፣ ብዙ አለመግባባቶች እንደተፈጠሩ መገመት ይቻላል። አሁን ዋናው ነገር ምንድነው? በተለይ የአማራ ማህበራት ግብረ ኃይል በእንግሊዝ ካሉበት ፈተና ሊወጣ ይገባል። ፈተናው ማን ነው የሚለውን ለይቶ ህዝብ ወይንም ማህበረሰቡ እንዲረዳ እንዲያቀው ማድረግ ነው ያለብን። አሁን የሚሰሩ ሽፋኖች አሉ። እነዛን ሽፋኖች መገለጥ ስላለባቸው ነው ይሄንን መድረክ እንግዲህ አንተ በግልጽ ወጥተህ ችግሩን አውስተህ ስትጠቀምበት ነገም ሌሎቹ ችግሩን ወደ መፍታት እንዲሄዱበት እንፈልጋለን። ከዚህ አኳያ ያነሳቸው ነገሮች አሉ። ስድብ ብልግና ነው። ዞሮ ስድብ ብልግና ነው። የብልግና ውጤት ቦክስ ነው ሊሆን የሚችለው። እሱን አይተናል። እንግዲህ እንዲህ አይነት ነገር መደረጉን ሰምናል። ከዛ በኋላም በፎቶግራፍ አይተናል። ስለዚህ የጨዋነት ጉርለት ወደ ብልግና ውስጥ ይገባል። ያ ብልግና ደግሞ የምታየው በተግባር የሆነ ሁኔታዎችን ታያለህ። አንድ ነገር አለ።
ሰዎች ሲታገሉ እንደግፋቸዋለን። አብይ አህመድ ወደ ስልጣን ሲመጣ የኢትዮጵያ ህዝብ እኮ የአማራ ህዝብ በየታክሲው በየምኑ በየቤቱ ፎቶግራፉን ለጥፏል እኮ አይደለም እንዴ? ችግር እንዴት ሲነቃበትና እንዴት አድርጎ ሊያጠፋው እንደተነሳ ሲያቅ ከመኪናው ላይ አይደለም ከግርግዳው ላይ አይደለም አጠቃላይ ከመንገድ ላይ የተሰቀለውን ሁሉ አውርዶ ምን እንደሆነ አይተናል። ስለዚህ በአጠቃላይ የሚከናወኑ ነገሮችን በእውነቱ የኛ ህዝብ ጥሩ ከሰራ ይደግፋል፣ ካልሰራ ሁኔታውን አይቶ ማንንም ይሁን ማን መሸከም የሚችልበት ሁኔታ ላይ አይደለም። እንደ ምሳሌ የማነሳው ምንድነው እንግዲህ የሀገር መሪ ተብሎ እንኳን የመጣውን ተቀብሎ እንግዲህ ያ ሰው እኮ አማራ አይደለም ኦሮሞ ነው። በኦሮሞነቱ ኦሮሞ ነው ብሎ ሳይሆን አይ በአጠቃላይ ላደረገው ንግግርና ኢትዮጵያን በማንሳቱ አማራ ደግሞ ያንን ስለሚፈልግ እንደዛ አይነት የሚያነሳለት የሚያነግርለት ስለሚፈልግ ይህንን ሁሉ አይቶ ነበረ ያሞካሸው። ካሞካሸው በኋላ ግን መጨረሻ ላይ ወደ ራሱን እንዴት ቀስ እያለን እንደመጣበት ሲያቅ ጦርነት ክንዱንም አንስቶ ጦርነት ገጥሞታል ማለት ነው። ስለዚህ አሁን ምንድነው አንዳንዶቹ ምናልባት ተመልካቾቻችን ግልጽ እንዲሆን አንዴ የሆነን ሰው ልናሞጋገስ እንችላለን። ከዛ በኋላ ጥፋትም ካጠፋ እንደው እስቲ ቆዩ እስኪ ምናምን ልክ አብይ ቆዩ 1 አመት አይደል እንዴ 2 አመት ልንታገሰው ይገባል እኮ እየተባለ እስኪ ያጠናክር ማለት ነው። የግድያ ቢላዋውን የሚያርድበትን ቢላዋው ስሎ እስኪ ጨርስ ነበረ ቆዩ ይባል የነበረው። ትክክል እንዳልነበረ የሚናገሩ በወቅቱ የሚሟገቱ ነበሩ። አልተሰሙም። ስለዚህ ምንድነው ወደ አንተ ያነሳው ነጥብ ላይ ስመጣ ስድብ ብልግና ነው። እኛ በሀገራችን ባለጌ ያሳደገው ይባላል። እንዲህ አይነት ወይንም ስዳደግ የሚል አስተዳደብ በአካባቢያችን ጸያፍ ነው። በእንደዚህ በአማራው አካባቢ ይሄ እንደው ስዳደግ ባለጌ ያሳደገው ምንድነው? አልታረመም አልተቆነጠጠም እንዴ ከተባለ ተሳዳቢ ባለጌ ነው ማለት ነው። ስለዚህ እንደዚህ አይነቱ ነገር ተገቢ አይደለም። ይሄ ቀደም ስድብ ያልከው በተረፈ በእድሜ ደረጃ የሚመጣውን እኔም ስቄ የማልፈው ነገር አለ። በእድሜ ደረጃ ለምሳሌ እነ ሻለቃ ዳዊትን የመሰሉ ሰዎች እንደነ አምባሳደር ብርሃነ መስቀል የመሰሉ ሰዎች እንግዲህ አብሯቸው ሲያወራ ስለነበር ማለት አብሯቸው ምንም ይሁን ምን አውርቷል ተነጋግሯል ብዬ ነው የነበሩ ሰዎች አሁን በቅርቡም እነ ልዑል አስፋወሰና አስራት የመሳሰሉ ሰዎችን እንግዲህ በእድሜ ከሆነ ያበሻቀጣቸው ነው ማለት ነው እኮ በእድሜ ይሳደባል። እነኚህ ሰዎች በእድሜያቸው ምን አጠፉ ማለት በእድሜያቸው እድሜያቸው እዛ ላይ ሆኖ በመስራታቸው በመንቀሳቀሳቸው ችግር ካለ ልናርማቸው ይገባል። ችግር ካለ ማለት ነው። ከዛ ውጪ ግን ልንሰድባቸው የሚገባ ነው ወይ? ስንት ራሱን ችሎ ቤቱ ቁጭ አለኳል። ስለዚህ ይሄ ተገቢ አይደለም። ከነሱ ጋር እያወራን እኔ አሁን እኔም ተሰድቤያለሁ እና ተሰድቤያለሁ አማራነቴን ነጥቆም ለሌላም ሲዋሩ ሰምቻለሁ። ግን እነሱን ብንፈትሽ እኔ በአማራነቴ ምንም ችግር ጥርጥር የሌለው ምንድነው የሚባል ከተፈተሸ ሲፈተሽ ማንነቱ የሚታወቅበት ሁኔታ ላይ ቢመጣ ብንቀመጥ ሚዛኑ ላይ ማን እንደሚጎል እናቀዋለን። ጉርለቱን ግን ብንናገር ትክክል አይደለም ተገቢ አይደለም ከሚል ከባለጉት ጋር መባለግ ተገቢ አይደለም በማለት ነው እንጂ እንደባለጉት ከባለግን እንዳላውጥተን ማስቀመጥ እንችላለን። አጠቃላይ ብዙ ነገሮችን ማለት ነውና እኔ ያ ምንም እንደውም አንዳንዴ እንደ ጨዋታ ሙድ ይዝበታለሁኝ እንዲህ አይነት ነገሮችን ስሰማ ማለት ነውና በጣም ይገርሙኛል። እንዲህ አይነት ሰዎች በእድሜ ሲሳደቡ ሰዎችን ሳይ በጣም እንትንላለሁ። እኔ እግዚአብሔር ይመስገን የነሻለቃ እድሜ ላይ ከደረስኩ እግዚአብሔርን
በትልቅ ደረጃ የማመሰግነው ነው የሚሆነው። ለምን በጣም ትልልቅ ሰዎች ናቸው ማለት ነው። በእድሜያቸው ብዙ ነገር ያዩ ናቸውና የነሱ ያዩትን ደረጃ እንዳይ እድሜን ማለት ነው በማይበት ደረጃ ላይ ብደርስ በጣም ጥሩ ነው። እኔም ከተሰዳቢዎች አንዱ ስለሆንኩ ማለት ነው። እና እሱ ምን ማለት ይሄ ግን አንድ እንትን ያደረገኝ ነገር አለ። ይሄ ገንዘብ የማግኛው ዘዴ ገንዘብን ለማግኘት የሚከድበት አይነት ሁኔታዎች አንደኛ ትክክል ገንዘብ የማግኘት ሁኔታ እኮ ሊኖር ይችላል። የሰው ልጅ መቼም ገንዘብ ምናልባት አንዳንድ ጉዴታ በፍላጎት እርዱን በፍላጎት ማለት ነው በፍላጎት እርዱን ቢባል ለአንድ ጉዳይ ዓላማው ተገልጾ በፍላጎት እርዱን ቢባል ያለው ሰው ሊረዳ ይችላል። ፍላጎት እስከሆነ ድረስ ማለት ነው። በፍላጎት ምንም ችግር የለውም ያለም ሰው ግን ስደተኛ በስንት ችግር የዚህ የሊቢያን በረሃ ይሁን ወይንም ሌላ በረሃ አቋርጦ ኩላሊት ከመሸጥ ተርፎ በተለያየ የምንሰማቸው ነገሮች አሉ። እነዚህን ሁሉ አልፎ መጥቶ እንደገና ልታሰቃየው አይገባም። በቃ ልታሰቃየው አይገባም። ፈልጎ እንዲሰጥ ልታበረታታው ትችላለህ ካለው ወይንም እንዲያው ቤተሰብ ኖሮት የሚሰጥም ካለ ማለት ነው። ተረፈ ልታስቸግረው በአንድ ቦታ ላይ ለመሄድ ምን ያህል ገንዘብ እንደሚወጣ ከስኮትላንድ ተነስቶ ለንደን ለመሄድ ምን ያህል ማውጣት እንዳለበት ይታወቃልና እሱን በእውነቱ ጸያፍ ነው። ሊያቆሙም ይገባል ማለት ነው። በዛም ደግሞ ተመርኩዞ ሴት እህቶቻችን ላይ ልጆቻችን ላይ የሚደርስ ነገር ካለ በተጨባጭ ያዛችሁት ነገር ካለ ወደ ህግም ሊሄድ ይገባል። ምክንያቱም ነውር ነው። እዛ የኦሮሞማ ሰራዊት የና አብይ ሰራዊት ወገኖቻችንን ልጃገረዶቻችንን ይደፍራል። አንድ ጊዜ ትዝል ከሆነ ከትምህርት ቤት ሰብስበው ከደቡብ ጎንደር ትምህርት ቤት ሰብስበው ወስደው ምን እንዳረጓቸው አይተናል። እንዲህ አንድ የሰብስበው ወስደው ማለት ነው። ይሄ በተናጠል የሚደረገው እሱ ተቆጥሮ ያልቅ። እንዲህ አይነት ግፍ የሚፈጽሙትን እንኳን ስለምንጸየፍ ሰዎች እንዲህ አይነት ሰዎችን መጸየፍ የምንችል ሰዎች ከሆን እንዴት እዚህ በአላስፈላጊ ነገር ልንጠቀምባቸው ይገባል? ይሄ ጉዳይ ካለ ተጨባጭ ጉዳዮች ካሉ ማስቆም የሚቻልበት ሁኔታዎች መኖር መቻል አለበት። በምንም ተአምር አንድ ሴት ከፍላጎቷ ውጭ ልትደፈር አይገባትም በምንም ተአምር። ስለዚህ ይሄ ሊሆን ይገባል። ሚስቱ አይደለች ወይስ ምኑ አይደለች ወይስ ጓደኛው አይደለች? እንዲህ ዝም ብሎ እንደፈለገው ገና ወረቀት አገኛለሁ ብላ አቅም ስታጣ የኢኮኖሚ አቅምም ስታጣ ምናልባት ብዙ ነገር ሊገጥማት ይችላል። ይሄ ሆም ኦፊስ ቅድም ያሰማኸኝ ነገር ላይ ግን በጣም አንድ ጉዳይ አለ። ኦኬ ሆም ኦፊስ ለማን ነው? ለነሱ ነው እንደሚገልጸው አለው እኮ የራሱ የሆነ ህግ አለው እኮ። የዚህን ሀገር ህግ አለማወቅ ነው ወይስ ምንድነው? ሆም ኦፊስ ዝም ብሎ ለነሱ ድርጅት ስለሆኑ እንዴት ነው ይታገላሉ? ወረቀት ሰተናቸዋል እየታገሉ ነው ወይስ አይታገሉም? ያ ማለት እኮ የዚህ ሀገር መንግስት ፋኖን እየረዳ ነው ይረዳል እና እንዲታገሉ ያበረታታል ማለቱ ነው። ሆም ኦፊስ ያንን ያደርጋል ማለት ነው። ይሄ ሊጠይቅም አይችልም ሊያረግም አይችልም በተአምር። እንዲህ አይነት ነገርም ይሄ የዚህን ሀገር ህግ ዝቅ አርጎ ማየት ነው። እንደኛ ይሄን ቢሰሙ ይስቃሉ እነሱ ራሳቸው። አንደኛ በህግም ይጠይቃሉ። እኛ እንዲህ አይነት ነገር የምናደርግ ሰዎች አይደለንም፣ እንዴት እንዲህ ሊገለጽ ይችላል ብለው በጣም በህግም ቢሆን ይጠይቃሉ። ተገቢም ስላልሆነ ማለት ነው። ምናልባት ይሄ ጎጃምን እንደሰደበው ይቅርታ ሳይጠይቅ የጎጃምን ህዝብ እንደሰደበው የለንደን ፋኖ የጎጃምን ህዝብ የሰደቡ ናቸው። ምክንያቱም አንዳቸውም ትክክል አይደለም መሳደቡ ተገቢ አይደለም ይቅርታ ሲሉ ስላልሰማን እንደ ለንደን ፋኖ ነው እኔ የምጠይቃቸው ሁልጊዜም። ይሄን ደግሞ ፍጻሜ እስኪያገኝ ድረስ በምንም ታምር የጊዜ ጉዳይ ነው እንጂ የትም ይሁን የትም የፈለገውን ጊዜ ይፍጅ በምንም ታምር እኔ በግሌ ከመጠየቅ እነሱን ወደኋላ አልልም። ምክንያቱም ህዝብን ሰድበዋል፣ ጎጃም ብለው ሰድበዋል። ያ ማለት አንድን የአማራ ክፍል ሰድበዋል፣ የአማራን ህዝብ ሰድበዋል። ያ ማለት ተገቢ ስላልሆነ መታረም ስላለባቸው በዚህ ደረጃ
የጎጃም ህዝብ ለንደን ፋኖ ምኑም እንዳልሆነ ግን ነው ልገልጽ የምፈልገው። ምክንያቱም ተሰድቦ ዝም የሚል ጎጃም አማራ የለም። የትኛውም አማራ ተሰድቦ ወሎ አማራ ብሰድበው ዝም አይልህም። ጎንደር አማራ ብሰድበው ዝም አይልህም። ሸዋ አማራ፣ የትኛውም ኢትዮጵያ አማራ የሆነ ብሰድበው ዝም አይልህም። ስለዚህ የጎጃምን አማራ የሰደቡ ናቸው። በምንም ታምር እሱን አደባባይ ላይ ይህንን ህዝብ ይቅርታ እስካልጠየቁት ድረስ እኛ ሌላ ነገር እናደርጋለን አይደለም። ይቅርታ እስካልጠየቁት ድረስ በምንም ታምር አንናቀቅም። ስለዚህ ይሄ የለመደ አፋቸው ሌሎችን አይሳደቡም ማለት አንችልም ከዚህ አኳያና አሁንም ይሄ ሆም ኦፊስ ነው ሪቪው ያደርጋል ወደኛ እንትን አድርጎ ማለት ማስፈራሪያ ነው፣ ዛቻ ነው፣ ማስፈራሪያ ነው። ስደተኞችን እያስፈራራ ነው ማለት ነው። ስለዚህ አንድ ስደተኛ እንዲህ ያለ ያስፈራራናል ይሄው ብሎ ቢሄድ አንድ ስደተኛ እንደዛ ብሎ ቢሄድ መረጃውን ይዞ ከሄደ አለቀ። ይሄ ተገቢ አይደለም፣ በጣም ትክክል አይደለም። ይሄ ነገር ሊወገዝም ይገባዋልና ነው። ስለዚህ ሌላው እኔ በዋናነት አሁን ላንተ ማቀርብልህ ስለዚህ የአማራ ማህበራት ግብረ ኃይል በእንግሊዝ ችግሩ የገጠመው በእነሱ ምክንያት ነው ወይ አንድ ሊሆን ያልቻለው? እንደው አጠር አድርገህ ይሄን ጉዳይ በእነሱ ምክንያት ነው ወይ? ሌሎችስ አጠቃላይ ማህበር ውስጥ ያሉ አማሮች ትልልቅ ሰዎችስ ይሄንን ጉዳይ ለንደን ብቻ በሚል የእንግሊዝን አማራ ወደ አንድ የማምጣት አጠቃላይ አማራን ወደ አንድ የማምጣት እንደ ለንደን እኮ አድፍጦ ቁጭ ብሎ ነው እንጂ በሳል ሰዎች እኮ ያሉበት ነው እኮ። በአውሮፓ ደረጃ ስንሄድ ለንደን በሳል ሰዎች እኮ አሉበት አይደለም? በርካታ ሰዎች ያሉበት ነው። እንዴት ነው ይሄ ነገር ማህበራት ላይ ለምንድን ነው ይሄ ነገር አይገባም ብለው ሊሄዱ ያልቻሉበት ምክንያት ምንድነው? ይሄንን አንድነቱን ሊያመጡ ያልቻሉት? ፋኖን አንድሁን ስንል ቆይተን እዚህ እንግሊዝ ሀገር ውስጥ አማራው ሊበተን የቻለው ብአዴን ገብቷል? ኦሮሞማ ነው የገባው? ወይስ ጥቅመኛው ነው? ወይስ የግል ተጠቃሚዎች በራሳቸው ለመጠቀም ለምሳሌ አሁን ዘፋኝ አምጥቶ ገንዘብ የመሰብሰብ ከሰዎች ገንዘብ የመሰብሰብና ለመጠቀም የሚፈልጉት ይገደብብናል፣ አንድነቱ ከተፈጠረ ያ ይገደብብናል ነው ወይስ ምንድነው ይሄ ነገር? ግልጽ ያለ ለህዝቡ እኔ በግሌ ልረዳ ይችል ይሆናል፣ ግን ለህዝቡ ለሚያዳምጠው ህዝብ ምንድነው እንደው በተጨባጭ እሱን እንድትገልጽልኝ እፈልጋለሁ። መልካም እንግዲህ ያው በጥባጭ ካለ ማን ጥሩ ይጠጣል ይባላል። እንግዲህ በአማራ ማህበራት ግብረ ኃይል በዩኬ የአማራ ማህበር በበርሚንግሃም አለ፣ የአማራ አንድነት ማህበር ማንቸስተር ቅርንጫፍ አለ፣ አማራ ዩኬ አለ፣ የመተከል አስመላሽ አለ። እንደዚሁም ደግሞ ህዝቡ በዘለማር ነው ገባ እየተወጣውን እዚህ ጋር የሚሰራው ፕሮሞት ነው። አሁን ብዙውን ትግል አለ ነው ይሄዱ በየአዳራሹ መጮ ምናምን እሱ በሱ ምንም የተፈታም ችግር የለም። ማን በቃ ጮሃው ይሄዳሉ፣ ሌላ ምንም አይነት ነገር የለውም። ነገር ግን ያንን በማሳየት እኔ ከሞትኩ ሰርዶ አይብቀል እንደሚባለው እኔ ያልገባውበት ይበተን፣ እኔ ያልጫርኩት ይፍሰስ ነው ጮህ። ይሄ ተቀባይነት የለውም። ግን ማህበራቱ እንግዲህ አለው የራሱ የግብረ ኃይሉ ስራ አስፈጻሚ ያለ፣ የግብረ ኃይሉ ውስጥ የተወከሉት በማህበራት ተወክለው የመጡ ናቸው። በማንም ሰው በግሉ ግብረ ኃይሉ ውስጥ ማንም በግል የመጣ ሰው ልታገኛቸው በማህበሩ ተመርጦ ማህበሩ ደብዳቤ ልኮ ተወካያችን ከሌ ናቸው። የማንቸስተሩ የበርሚንግሃሙ ተወካያችን ከሌ ናቸው። የመተከሉ እንደዛው፣ የአማራ ዩኬ እንደዛ እንጂ በተናጠል የነበረውን በፊት አሰራር አስቀርተናል። ለምን አንዳንድ ሰዎች ከአንድ ማህበር ወጥተው አንድ ማህበር ውስጥ የመደበቅ እና ስራ የማበላሸት ባህሪ የተጸናወታቸው ሰዎች አሉ። እነዚህም ደግሞ አሁን ወደፊት ላለፉት 3 አመታት ተባረው ተደብቀው የነበሩ ሰዎች አሁን መጥተው ይሄን የሚያደርጉበት ሁኔታ አለ። ስም የማጠልቸት የመናገር ሰዎችን እንዳይሰሩ ሞራላቸውን የመገደብ የመሳደብ ብሔር የመስጠት ማለት እኔ ልንገርህ ወሎነት አማራነት ነው፣ ጎጃምነት አማራነት ነው፣ ሸዋነት አማራነት ነው፣ ጎንደር አማራነት ነው። ከዚህ ውጪ ለአራቱ ምንም በቃ አንድ ያን አይኔ ብሌኖች ናቸው።
አማራነት ለኔ አንዱ ካንዱ የጎደለው ለኔ ግንጥል ጌጥ ነው። ለምን ነገ እዚህ አይነት ጓዳ ውስጥም ለመደበቅ የሚደረግ ነገር አለ። እንደዚህ አይነት ጓዳ ውስጥም ሲደበቅ ጎትተ ያወጣ እንደዚህ ማጋለጥ ነው መደረግ ያለበት። ህዝቡም በዘለማት እስከዛሬ ሲሄደን የሚሰጠው ገንዘብ የወረወረው ጠጠር የት ጋር እንደሚያርፍ ለምን ተግባር ምን እንደሚያርፍ ማወቅ መቻል አለበት። የሚሰጠው ፕሮፓጋንዳ ሌላ ነው። በነፃ የሚጻፍባቸው ማህበራት እያሉ የግድ የሚሰራው የነሱ ወረቀት እንደሆነ ብቻ ተደርጎ ይነገራል። የኛም ወረቀት በደንብ አድርጎ የድጋፍ ወረቀት በመሰረቱ ኬዝክ ነው ወረቀት የሚያሰጠው። የድጋፍ ወረቀት ድጋፍ ነው ያንን ሊደግፍ የሚችል ነገር እንጂ በድጋፍ ወረቀት እኮ ዝም ብለው ወረቀት አታገኙ። አንተ ከመጀመሪያ የሰራው ኬዝ ከተበላሸ እኮ የድጋፍ ወረቀት እኮ ሊያስተካክልልህ አይችልም። ይሄን ነው ሰው መረዳት መቻል ያለበት። ለዛም ሲሆን ደግሞ አዲስ የመጣ ሰው የዚህን ያህል ገንዘብ ሲጠየቅ ጥያቄ ውስጡ ጥያቄ ማጨር መቻል አለበት። እነዚህ ሰዎች ምንድናቸው? ንግድ ነው የተያዘው። የአማራ ትግል ሞል ነው፣ ትልቅ ሞል ተደርጎ ነው የተያዘው። በዚህ ቅርምት ውስጥ እጃቸውን እስከ ክርናቸው ሰብስበው የገቡ ሰዎች አሉ። ይሄ ነገር ለምን ሲባል ነው ይሄ ሁሉ መፈረካከስ የመጣው? ያንን የሚያል ምርታ እኔ ከሞትኩ ሰርዶ አይብቀል። ያንን የሚያል ግዙፍ የለንደን ከማርብል አርች እስከ ዳውንቴን ስትሬት ድረስ ያንን መንገድ ዘግተን የምንሄድበት የሻማ ማብራቶች፣ የገቢ ማሰባሰቢያዎች ምን ያንን የመሰለ እመርታ በማን በአንድ ግለሰብ ምክንያት ዛሬ ትላንትና አይታል ለንደን ብሪጅ ላይ እዛ ውር የሚሉ አይነት ጉልቶች እንደዚህ አይነት ጉልት አይሰራም። አንድነታችን ነው የመውጫው መንገድ አንድነት ብቻ ነው። ከዛ ውጭ ግን ብዙ ጫጫታ ሊኖር ይችላል ብያለሁ። እኔ አይ ዶንት ኬር ምንም ቁባ አይሰጠኝም። ለምን ነው የነገር ቁባ የማይሰጠኝ? ከአማራ ትግል በላይ የሆነ ማንም ሰው ስለሌለ ያንን እኔ ልስማማበት አልችልም። የፈለገ ሰው የፈለገውን መንጫጫት ይችላል። ነገር ግን በብሔር ሊደበቁ ወደ ሌላ አይነት ነገር ሊወስዱት የሚሞክሩ ሰዎች ካሉ ያ ተቀባይነት የለውም። እኔ እንደኔ እዚህ ጋር የተናገርኩትን አቃለው ለምናገረው ነገር አውጥቼ አውርጄ አስቤ አልሜ ነው የመጣሁት ብያለሁ። መጀመሪያም ስናገር ምን እንደምናገር የማቅ ሰው ነኝ። ከዛ ውጪ ግን በዚህ አሰራር ሂደት ውስጥ የግል ፍላጎትን እንግዲህ ሽማግሌዎች ተሰብስበን እንዴ በቃ ተው አንተ ለምን እንደዚህ ምናምን ሲባል ይሄው ምን እውነቴን ነው የምልህ ሙቀት ውስጥ ነው ያለነው። በእግዚአብሔር እጅ ነው የተያዝነው። እኔ ፈምሻለሁ፣ እኔ ታውቂያለሁ። በቃ ምንም አታመጡም። ይሄው እኔ በምን ለማለት እንደዚህ ነው ያለ። ይሄንን ካላለ ደግሞ አሸማጊያዎቹ ሽማግሌ ኮሚቴ ነው አንድ ሰው አለ። እኔ መቼም አንድ ሰው ላይ ተነስቼ የፈለኩትን ልለጥፍና ልልጥ አልችልም። በአማራ ትግል ላይ ነው ሰው የሚታወቀው። የአማራ ትግል ለሱ ታለንት ነው። የአማራ ሞት ታለንት ነው ወይ? ይሄ እኮ ነው የሚያናድደው። የባለፈው 8 አመት ዳፋ እኮ አንድን ሰው እንደዚህ አንቆለጳብሶ ቁጭ ብሎ ሰቅሎ ቆሞ ማውረድ የተቸገርንበት ሰዓት ላይ ነው ያለው። እዛው ከዛ ችግር ውስጥ እንኳን ገና አልወጣንም። ይባስ ብሎ ደግሞ ለዛውም ውጭ ሀገር ላይ የህግ የበላይነት ባለበት ሀገር ላይ ዋዛ እንዳይመስለው የዚህ ሀገር ዋዛ እንዳይመስለው አሁንም ለተደረገው ነገር በሙሉ በአንድ አይኑ ወይም በሁለት አይኑን ጨፍኖ የሚተኛበት ሁኔታ አለ ብዬ ማለት ነው። ለምን ዋዛ አይደለም። የዚህ የእንግሊዝ ሀገር ህግ ነው። አንድ ሰው ላይ ጣትን ማንሳት አይችልም። ያንን ካልተረዳ ማንም ሰው ያውቀዋል ምን ሊደርስበት እንደሚችል። የዚህን ሀገር ህግ መቼም ላንተም እዚህ ጋርም ላሉት አድማጮች ላብራራ አልችልም። ያንን ህግ ተደግፈን ያንን ህግ ተመርኩዘን አንገታችንን ደፍተን የምንኖረው ለህግም ባይሆን ደግሞ እኛም ታንጸን ያደግንበት ስነ ምግባር አለ። በዛም ስነ ምግባር ጭምር ታግዘን ነው የምንኖረው። ለዚህም ነው ይሄን ትግስት እንደ ትግስት እየተጠቀምን ያለንበት። ነገር ግን ከዚህ በኋላ እስከዛሬ የተመጣበት የዘለማድ አሰራር ተቀባይነት የለውም። ግብራይሉ ስራውን እየሰራ ነው። አሁንም ከፊት ብዙ መርሃ ግብሮች አሉ። ለነዛ መርሃ ግብሮች ጊዜውን ጠብቆ የሚያስተላልፈውን ጥሪ ህዝቡ አንደኛ ፐብሊክ ላይ ይወጣል። ሁለተኛ ነገር ደግሞ ለየቅርንጫፍ ማህበራት በሚሰጠው ደብዳቤ መሰረት ከዚህ በፊት እንደምንሰባሰበው የምንሰባሰበት ይኖራል። አመሰግናለሁ። በጣም አመሰግናለሁኝ። ለተመልካቾቻችን አንድ ነገር ማለት እፈልጋለሁኝ። ተመልካቾቻችን ከማን ጋር እያወራሁ እንደሆነ ከማን ጋር እየተነጋገርሁ እንደሆነ አንድ ትንሽ ነገር ላሳያችሁና እሱም ትንሽ የሚገልጸው ነገር
ካለ ከሱ ልሰማ እችላለሁ። እዚህ ላይ ላነሳ የምፈልገው ተመልካቾቻችንም እንዲያውቁት ከማን ጋር ነው ውይይት እያረኩ ያለሁት። እንግዲህ ወንድም ፍጹም በዚህ ይሄ አሁን እየተናገረ ያያችሁት ወንድም ፍጹም ነው። እስኪ የት ቦታ ነው ይሄ ቦታ? ምን ነበረ የነበረው ሁኔታ? ትንሽ ለተመልካቾቻችን ግልጽ ብታረግልኝ። እሺ፣ አመሰግናለሁ። እንግዲህ ይሄ ሁኔታ በነ ዶክተር አህመድ ድሪል የሚመራው የምክክር ኮሚሽን ዓለምን እየዞረ እንግዲህ አገር ቤት የሚሰራውን ደባ እንትኑን ለመቀየር ፊልሙን በቃ ገጽታውን ለመቀየር የተሰራ ስራ ነው እና የአብይ አህመድን ስልጣን ለማስቀጠል ይሄ ምክክር ኮሚሽን እየሰራው ስራ እስከ ምርጫው ድረስ እጁን ከቶ እየታየ ያለበት ሁኔታ ነው። ያንን ነገር ሳይቃጠል በቅጠል ከመጀመሪያው ለመቃወም እድላችን አቅማችን በፈቀደ ከዛ በፊት አብይ አህመድ እዚህ ሀገር እንዳይመጣ ድንኳን ጥለን ለመኖር ነው ለንደን የገባነው ከማንቸስተር ከበርሚንጋም ከተለያየ ከስኮትላንድ። ይሄ ማንም ግለሰብ እኔም በግሌ ልወስደው የምችለው ነገር አለ። ይሄም ደግሞ አሁን የምክክር ኮሚሽኑ ላይ በዚህ ኢሞሽን እዛው ውስጥ ገብቼ ያ ሁሉ ስድብ እዚህ ጋር እኮ ማንነቴን የሚሰብር አንገት የሚያስደፋ ስድብ ነው እዚህ ውስጥ ከተሰበሰቡት ሆዳሞች ሲሰደብ የነበሩ። ያንን ስድብ የኔን ኢሞሽን ፈንቅሎ ጠረጴዛ ላይ እስከ መውጣት የደረስኩበት ዋናው ምክንያት ያ ነው። ያም ቢሆን ያንንም ባረግ ላለፉት 27 ዓመት በኢትዮጵያኖች ደም እጁን ሲታጠብ የነበረ አህመድ ድሪል ከፍርድ መንበር መቆም ሲገባው መጥቶ ደግሞ ስብሰባ እየመራ ስታይ የሚሰማውን ስሜት ራስ አስበው። ያንን ባረግንበት ሰዓት ከበርሚንጋም ነው የሄድነው በግል ትራንስፖርት በምን ተጠራርተን እኛ ውስጥ ስንጮ ውጪ የጮህ የነበሩ ወንድሞቻችን አሉ። ይሄንን ማንም ክሬዲት አይወስድም። የማህበራት በሙሉ ናቸው። ከኔ በፊት ኢንጂነር ደምስ ያው የማህበር አመራር ነው ወጥቶ ተናገረ። እሱ የሆነ ሰዓት ከገደለ በኋላ ደግሞ አዲስ ለንደን ፋኖ ነው እሱ ደግሞ ወጥቶ በጥያቄ የተወሰነ ጊዜ ማይክ አለቅም ብሎ ያዘባቸው። እንትኑ የገባንበት ስልት ነበረው። የገቡ ሴቶች አሉ። እኔ ደግሞ በዛን ሰዓት በምን አይነት በረከራዜ ጋር ተወዛግቤ ሰውየው የሚናገርበት መድረክ ላይ ልውጣ ወይስ ጠረጴዛ ላይ ልቁም? ይሄን ነገር በቃ ሳል ለመውሰድና የሰውን ቴንሽን ለመሳብ ያን የሄድኩበት ያንን ነገር አድርገን ወጣን። ለንደን ፋኖ ተብሎ ይለጠፋል። በርሚንጋም ትልቅ ዝግጅት አድርጋ አዳራሽ ውስጥ ስንት ነገር የተደረገበት የተሰራበት ስራ ለንደን ፋኖ ተብሎ ይለጠፋል። ችግር የለም ተቋም ነው የኛም ተቋም ነው ብለን ስለምናስብ ምንም አንልም ነበር። በኋላ ግን ነገሩ እየተቀየረ ሄደ፣ እየጎረና ሄደ። ነገሩ ወደ ሌላ አይነት መንገድ እየደረሰና ፕሮሞት ነው የሚሰራው። አሁን ሙላት አዱኖም ነው ምናምን ይባላል። እንግዲህ እዚህ ጋር ወጥቼ ጮኩት ኤአይ አይደለም፣ ውጪ ሲጮ የነበረው ኤአይ አይደለም። እስኪ ራስህ አስበው፣ እነሱ አንድ ቦታ ገብተው የሰሩበት ስራ የማድነቅ በስተቀር ወተን የኛ ስራ ነው ያለበትን አንድ እስኪ ያምጣና ሰው ይናገር። ነውር እኮ በሰው ስም መጠቀም እኮ ነውር ነው። አብረን እኔ አሁንም የኔ ስራ አይደለም፣ የኔ ስራ ውጤት አይደለም፣ የጋራ ስራ ውጤት ነው። ከዚህ በፊት ስብሰባ አድርገን ኤምባሲው እንዴት ሊቀበለን ኦንላይን ምን መሙላት እንዳለብን በማህበራት ከማህበራት በግብረ ኃይል ደረጃ ተነጋግረን ማይክራፎን ምናምን ይዞ ህዝብ እኛ ጠዋት ስንገባ እንደውም ቦታው ላይ አልነበረም ሰው። እኛ ነን የሚለው ሰው ያው ነው የመጣ ሙላት አዱኖም ነው ምንም የሚባል አንድ ጋዜጠኛ አለ። ሰሞኑን
አርበኞችን ሁሉ ስም እየጠራ የሚሳደብ እና ያንን ነገር ነው ገባ አሁን በዚህ ደረጃ የሚፈረካከስ የአማራ ትግል እዚህ ሀገር ላይ የለም ይሄን ማንንም ሰው ሊያውቀው የሚገባ ጉዳይ ነው ማንንም ሰው እኔ የተጠቃውትን ጥቃት ያጣውትና ያገኘውትን ትርፍ ነኝ የማውቀው ስለዚህ ማንንም ሰው ለኔ አማራነትን አይሰጠኝም የት ነህ ብትለኝ አማራ ነኝ አሁንም መልሰ የት ነው ብትለኝ አማራ ነኝ በቃ ከዛ በፊት እኔ አማራ ነኝ አለልህ ነበር ለምን በተነካውበት መስኮት ነው መቆም የምፈልገው በፊት ኢትዮጵያ ስል ማንንም አይነካኝም ነበር ዛሬ ደግሞ አማራ ስል ኢትዮጵያ በል እየተባልኩ ደግሞ የምባልበት ምክንያት የለም ምንም ድርሰት አያስፈልገውም ምንም ስክሪፕት አያስፈልገውም የተደረገብን ነገር አሁን በቆምንበት ታሪክ ላይ እየወረደብን ያለው የድሮን እሳት እሱ ነው እኛን ሊያታግለን የሚገባው እንጂ አንድ ሰው እኮ እኛ ሰዎች ነን ሂደት ነን እናልፋለን ትግሉ ይቀጥላል ሀገርም ትቀጥላለች ከዚህም በፊት የተደረጉ ታሪኮች ናቸው እየተደገመሩት በዚህ መካከል እኔ ዛሬ እዚህ ጋር ሂደት ነኝ ብያለሁ ልቆም በምን አላቆም በእግዚአብሔር እጅ ያስኩት ልቆም ይችላልው ትግሉ ይቆማል ማለት ነው እንዴ ፍጹም ቢሞት ትግሉ አይቆምም ይቀጥላል ትግሉን የሚያስቀጥል እንኳን ከትግሉ አይደለም እንኳን በሞቶ ከአመራርነት ህዝብ ፌብሩዋሪ 17 ስብሰባ አድርጎ ሌላ አመራሮች ትኩስ አመራሮች መጥተዋል እየመሩ ነው አይ እኔ ካልመራው ብዬልል እችላለሁ እንዴ ከዛ በባሰ ሁኔታ ነው እየታገልኩ ያለው ያንን ደግሞ ሰው የሰጠኝ ህዝቡ የሰጠኝ ሪኮግኒሽን አለ የምስክር ወረቀት አዋርድ ሰጥተው አመስግነው በአዳራሽ አጨብጭበው አክብረው የሰጡኝ ይሄ ማለት ለሌላ ትግል እንድትዘጋጅ ሌላ የቤት ስራ ማለት እንጂ እንድመጻደቅበት አይደል ምንም የሚያመጻድቅ ነገር የለም እንዴት እስኪ ራስ አስበው ሁለተኛ አማራ አልሆንም ወላይ አይሻ ሰይድ ዛሬ በስሙ ክፍለ ጦር ተመስርቶ ታሪክ እየሰራ ያለውን ወለጋ ላይ ያየው አይደል ነገ ደግሞ ሁለተኛ ኦርቶዶክስ አልሆንም እንድንል ጭምር ዛሬ አሩሲ ላይ የተሰራ ከእንግዲህ ሰው እዚህ ላይ ቆሞ እንዴት የግል ጥቅም ያሳደዳል እዚህ ላይ ቆሞ እንዴት እኔ ፈምሻለሁ ይላል እኮ በጣም የሚያስጮህና የሚያሳብድ ነገር እኮ ነው እውነቴን ነው የምልህ እኔ እንደዚህ አይነት ነገር ኤክሰርሳይዝ ማድረግ አልፈልግም በቃ ሁን ማንኛውም እንደ ማህበርም የማንኛውም ማህበር ማህበራትም ግብራይሉም ይሁን ማን ይሄንን ነገር ለማስተካከል አሁንም ግማሽ መንገድ የሚስተካከል ነገር ካለ አብረን ስንሆን ነው የሚያምርብን ተስተካክለን እንሄዳለን ግን እንቅፋት መሰናከል እየተደራረግን የምንሄደው ነገር ግን ውስጣችንን ለሌላ ምርመራ ሊያቀርበው ስለሚችል ሁላችንም የራሳችንን ጥንቃቄ እናድርግ ተቀባይነት የሌለው ነገር ነው ብዬ ለማለት ነው ሞዱ እሺ በጣም አመሰግናለሁ አሁንም ለተመልካቾቼ ያለውን ገልጸህልኛል ያንን ይሄ ምክክር ምናምን ኮሚሽን የሚል ያለ በነበረው እዚህ ሀገር መጥቶ ባከናወነው ሁኔታ ላይ ተገኝታችሁ ነው እዛ ውስጥም አንዳንድ ሰዎችን አይቻለሁ በተለይ ምንድነው የግንቦት ሰባት ሰዎች የነበሩ ሰዎች እዛ ጋር አይቻለሁና አንደኛውም ሳቅ ሲል አይቻለሁ ስሙን መጥቀስ አልፈልግም አሳዛኝ ዘመን ነው ለነሱ ደልቷቸዋል ማለት ነው ተስማምቷቸዋል ማለት ነው በጣም ተመችቷቸዋል ማለት ነው እና ይገርማል እንዲህ አይነት ነገር ሳይ እኔ በጣም ነው የሚገርመው ተመልካቾቻችን እስኪ ከማን ጋር እየተወያየሁ እንደሆነ አንድ ተጨማሪ ነገር በተለይ ሴቶችን ግን ሳላደንቅ አላልፍም በእውነት ልንገር ፍጹም እነኚህ እዚያ ጋር ሲገልጹ የነበሩ ሴቶች ጥንካሬያቸው በተለይ በእውነት ነው የምልህ ቆርጠው ከተነሱ ጎበዞች ናቸው በቃ እንትን አይሉ እና እነዛ ሁለት ሴቶችን አይቻለሁና እጅግ የሚገርሙ ናቸው በእውነት ባሉበት አክብሮቴ ይድረሳቸው ይበልጥ መታገል መቻል አለባቸው ይበልጥ መጠንከር መቻል አለባቸው ጎበዞች ናቸው ተመልካቾቻችን እስኪ አንድ ነገር ልጨምርና ወደ መፍትሄው ምንድነው ወደሚለው ደግሞ ሄዳለሁ ስለዚህ አጭር በተለይ በበርሚንግሃም አካባቢ የተከናወነ ያለውን እንቅስቃሴ ለንደን ላይ መጣው ምንድነው የሚያደርጉት የሚለውን እንዴት ሰልፉን እንደሚያሞቁት እሱን እስኪ ትንሽ ነገር አይተን እንመለስ
No election without justice. No election without justice. እሺ አንዴ ትንሽ ለማን ይታያል? እናንተ በዝካዛችሁት ካሜራ ጋሮች እባካችሁ በዚህ ጋር ያላችሁ በነብዩ ብታላችሁ እየከለላችሁብን ወይንም ሰልፉን እየተቃወማችሁ ነው ያላችሁት። ወደ ግራው ሁኑ፣ አንድ ጊዜ ወደ ግራው ሁኑ፣ ወደዚህ ሁኑ ብራዘር ወደዚህ ሁኑልን እባካችሁ ወደዚህ ሁኑ፣ ወደ ግራው ሁኑልን። አንድ እዛ ጋር ሲስተር እዛ ጋር እየከለላችሁ ትከልላችኋል። በቃ ሁኑልን። ላይቭ ስትሪም እየተደረገ ስለሆነ በቀጥታ በቴሌቪዥን እየተላለፈ ስለሆነ እባካችሁ አትጋርዱብን፣ የምናሳየውን ነገር አትጋርዱብን። ይሄ ለዓለም ሕዝብ የሚተላለፍ መልእክት ስለሆነ ሁላችንም ተባባሪ እንሁን። አንዴ 2 ሜትር ወደኋላ፣ ሁላችንም 2 ሜትር ወደኋላ አንተ ዝጋው No justice, no justice, no justice, no justice, no election, no election, no election, no election. Mirza Baghdad, አይደለም ምርጫ በግዳጅ አይደለም። ምርጫ በግዳጅ አይደለም። ምርጫ በግዳጅ ፍትህ አይደለም። ፍትህ አይደለም። No justice, no justice, no election, no election, no justice, no justice, no election, no election. ይበቃል። ተመልካቾቻችን እንግዲህ ምንድነው በተግባር መፈክር ማሰማት ብቻ ሳይሆን የሚከናወኑ ነገሮችን ለሌሎች እንዲያው የማድረግ ኢትዮጵያ ውስጥ እየተከናወነ ያለው በምርጫው ሰዓትም እስረኞችም ዶክተሮችም ላይ የሕክምና ባለሙያዎች ላይ የተፈጸመውን ለማሳየት ጋውን አስለብሰው ከዛ ባለፈ እስር ላይ ያሉትን እነሱን ምን እንደተከናወነ እንደሆነ እሱን ለማሳየት እንዲህ አይነት እና ምርጫው ደግሞ ምን እንደሚመስል አስገድዶ እንዴት ምርጫውን በግዳጅ የሚደረግ መሆኑን ወታደሩ ይሄን ወታደሩ ሰው መግደል ብቻ አይደለም ወደ ምርጫ አስገድዶ ያሰለፈ መሆኑንም የሚያሳይበት አይነት ሁኔታ ነው ያቀርቡ የነበር። እንዲህ አይነት ሁኔታ ነው እና ጠንካሮች ናችሁና ትንሽ ለተመልካቹ እንዲታይ ስለፈለኩ ነው። የሰልፍ ዝግጅታችሁን ስታደርጉ እንደው እዚህ ላይ የምትገልጸው ነገር ካለ ድሉን ልስጥና ወደ ጥያቄ ለአጭር ነው እዚህ ላይ የምትገልጽልኝ። ጥሩ አመሰግናለሁ። ምን አለ መሰለ እንግዲህ ሰልፋችን ከዚህ በፊት ይሄ ነገር ከመነሳቱ በፊት የምናደርጋቸው ሰልፎች በጣም ግዙፍ ነበሩ። እውነቱን አካፋን አካፋ ብሎ መናገር ነው። ብዙ ነገር እየቀነሰ መጥቷል። ይሄ ደግሞ ከዚህ በፊት መድገም አያስፈልግም። የተነጋገርነው ነው ዋናው ምክንያት። ከዚህ በፊት ትላልቅ ዲሞንስትሬሽኖች ሲደረጉ ፋኖስ ይዘን ፋኖስ በእንጨት ላይ ተይዞ የሬሳ ሳጥን ሰርተን ራሴ ነኝ ቀጥቅጬ የሰራሁት የሬሳ ሳጥን በርኒንጋም ነው የተሰራው። እስረኞች፣ ዶክተሮች፣ ፋርመሮች፣ መምህራን፣ እናቶች እዛ ላይ በቃ የተደረገው እንደው አንድ ቀን አምጥቼ ብትሰማው ራሱ ስንነጋገር የነበረው ተውኔት ራሱ ይገርማል። እና ያንን ሰርተን እንደማታ በቀለም እንዲነክሩት የተደረገው ነጭ ጨርቅ ቀለም አተው ከስጋ ቤት ጉበት ገዝተው በጉበት በቃ ደም አድርገውታልና እኔ እንደ መጨረሻ ላይ እንደ አብይ አህመድ በሚሊተሪ ተይዤ ብራኑ ጁላና አብይ ሁለት ልጆች ሚሊተሪ ለበስ ነው በቁጥጥር በትይንቱ ማለት ለፍርድ ይቀርባል የሚለው ለማሳየበን ያንን ደሜን መልስ ብለው ፊታችን ላይ ወረውሩት የነበረው ጨርቅ ይሸት ነበር። ሳምንት ግሮሬ ተዘግቶ ነበር። የሚገርም ነገር ቀልድ እኮ አይደለም። ከዛም ደጋግማ ባውኑ ደግሞ ማንቸስተሮች ደግሞ በሚገርም አይነት ሁኔታ አይታታል። ሴቶቹና ባንቺ ምናምን ይባላሉ። አምባ ይመጣል እዛ እነሱን እንደዛ በመናሰቃይበት ሰዓት ያው የሴት ልጅ ሰውነት ታውቀዋለህ።
በመተለ ወይ ትልቅ ወይ እናት ምናምን ትዝ የሚሉ ያንን እንደማረግኛ ትይንቱን ለማስመሰል ነው የምንሰራው ያንን እዛ ላይ ደግሞ ይሄን የምናረግ ደግሞ ሚሊቴሪዎች ነን ብዙዎቻችን እዛ ጋር ሪል ኮሎኔል አለ ኮሎኔል ፍቃዴ ማለት አገሩን ሲያገለግል የነበረ ያንደም ማህበሩ ማንቸስተር ነው የነበረ ሰው ነው ሙሉ ማረጉን አርጎ ነው የመጣው ሌተና ኮሎኔል ነው ይሄንን ስርዓት በቃ አልፈልግም በቃ ይሄ አይደለም እኔ የተሰለፍኩበት አላማ በፊት ለኔ የተነበበልኝ ይገደምብና የጻፍኩት ህዝብ መጨፍጨፍ አይደለም ብሎ ጥሎ ይወጣል ሌሎችም እንደዛሉ ቄስ ሆነው ይሰራሉ ጭራ ይዞ መስቀል ይዞ እሱን ስታሰቃየው አስበው ትኮነናለህ እኮ ውስጥ እኮ የዛን ሰዓት ለሌሎች ለማስመሰል የምትሰራው ተውኔት እኮ አንተንም እየመሰለህ ይመጣል አንዳንዱ ደግሞ ስትይዘው እሱም ደግሞ ወደ ኢሞሽን ውስጥ ገብቶ ቦክስ የሚጨብጥብህ ብሎ እኮ አለ እዛ ጋር ስትሰራ ኢሞሽን ነው ይሄ ነገር ገባ ተመሳስሎ የመሰራቱ ውጤት ስለሆነ እኮ ነው ያንን ነገር ግን ሰርተን ጨርሰን ነገ ወጥቶ የኔ ነው ብሎ አንድ ሰው አውጥቶ ሲናገር ይሄንን የመሰለ ሰልፍ ሶስቴ ነው የተቀላቀለው ክራውድስ ነበር ከዚህ በፊት እንትን ላይ መንገድ ላይ ብሬክ ላይ እንገናኝ ነበር ምሳ አገልግል ተቋጥሮ በቃ ሁሉ ነገር ተደርጎ ነው ማንቸስተርና በርሚንጋም መንገድ ተገናኝተን ምሳ በልተን ነው ባሶቻችንን አክተልትለን ወደ ለንደን መንገባው እዛ ሰዓት ላይ ግን ትራፊክ ስላስቸገረን እነሱ ወደ ኋላ ቀሩ በቃ እኛ እንሄዳለን እኛ ደግሞ ስንሄድ መኪና ላይ ኩላሊት አለብኝ ብሎ የሆነ ልጅ ታመመብን እንደገና እሱን ፓርኬስን ምናምን ብቻ የሆነ መንገድ ላይ ተገናኘን ከለንደኖች ከልጆቻችን ጋር እኛም ግብራ ይላሉ እዚህ ጋር ክሬዲት መንሳት አልፈልግም የለንደኖችም አሉ የዓለም አቀፍ የአማራ ማህበራት ትብብር እስከሆነ ድረስ የሰራው የዩኬ ማንለው ያጠቃላይ ነው ከዛ በፊት የተደረገባቸው ሰልፍ ሀገራት ለኛ እንደዛ መሰባሰብ ይዛን ቀን ትልቅ አስተዋጽኦ አላቸው ምንም በተናጠል የሚወሰድ ነገር የለም እዛ ምክክር ኮሚሽን ላይ ወጥቼ እኔ ልፍረት ለነሳ የግሌ ምንም ነገር ክሬዲት የለም ለእንደዛም አስቤ ሄድኩበት ጉዳይ ነው 5 ሳንቲም ያን ሰልፍ አርገን ያ ሰልፍ እስኪ ራስህ ምን አነሰ ያ ሰልፍ ተሰርቶ ኤምባሲ ዝግጅት አለ ሄደን እንጩህ አይ እኛ ከሩቅ ነው የመጣነው ስንመጣም ደክሞናል ማንቸስተሮች ደግሞ ከዚህ 6 ሰዓት ነው የሚጓዙት እኛ እንውጣ እናንተ ሄዱ ተሄደ ምንም የለም ፎቶ ተነስቶ ወጥቶ ለንደን ፋኖ ላይ ኤምባሲው ተተኮሰበት ብሎ ዜና ማሰራት እስኪ ራስ አስቡ ከዛው ውጪ ዜናውን ሄደው በሌላ የዜና አውተር ተሰርቶ ለንደን ፋኖ የጠራው ሰልፍ ምናምን እኛም ሄደን እግዚአብሔር አክብራቸው የህዝብ ልጆች ናቸው ግንባር ቀደም ሚዲያ ናቸው አይ ይሄ ነገር ስህተት ውስጥ ነው እናንተንም እንደዚህ ውስጥ ይከታል ይሄ ሰልፍ ዓለም አቀፉ የአማራ ማህበራት ትብብር ነው የጠራው ዩኬ ላይ ደግሞ የዩኬ የአማራ ማህበራት ትብብር በዩኬ ነው የጠራው ወይ በርሚንጋም አይደለም ወይም ለንደን አይደለም ወይ ግብራይሉ አይደለም የጠራው የጋራ ነው እና ይሄን ነገር አስተካክሉ ይቅርታ በ24 ሰዓት ውስጥ ጠዋት ማታ አሰማነው በነጋታው ማታ ይቅርታ ብለው አስተካከሉት ዜና አንባቢዎቹ እግዚአብሔር ይስጣቸው እና የዚህ ነው ያለ ድል ሲመጣ የድል ቅርምት ጭቆና ሲመጣ የጭቆና ቅርምት እኔ ነኝ የተጨቆንኩት እኔ ነኝ እንዴት ተደረኩ ከዛ ደግሞ ስትባል ሄደ አንዱ የአማራ ክፍል ውስጥ መደበቅ አይጠቅምም እዚህ በርሚንጋም ላይ የተደባደቡት ሌላና ሌላ አካባቢ የአማራ ክልል እየጠሩ ነው የተደባደቡት እኔ እዚህ ሰፈር ነኝ እኔ ለመግለጽ ስለማልፈልግ ነው ሌላና ሌላ ያልኩ መገልጽበት ምክንያት ለምን ብገልጽ ነገ እንደ ጸጉር ተሰንጥቃ ሌላ የፖለቲካ ፍጆታ ላይ ስለምትውል ነው ለዛ ነው ክፍተት አልሰጥም ስናገር ማንንም ሰው መጥቶ እኔ በተናገርኩት ነገር ላይ የሚያነሳው ሐሳብ ካለ ፌስ ቱ ፌስ አለውኝ የማንኛውም ከዛ ውጭ ግን ይሄ ሁሉ አመርታ ይሄ ሁሉ ትግል እንዲካሄድ ያለፉት 3 አመታት ስናደርግ የግላችን አይደለም ሚዲያዎች አሉ ቀን ከሌሊት የሚሰሩ ትላልቅ ባለድርሻ አካላት የትግል አባቶች የሃይማኖት እነዛ ሁሉ አሁን የት ሄዱ ይሄንን አይነት ነገር ሊፈቱ ያልቻሉበት ምክንያት ምንድነው እሺ እኛ አቃተን ብዙ መንገድ ሄደናል ለማለት ነው አመሰግናለሁ ያ በጣም አመሰግናለሁኝ እንግዲህ የነበሩትን ሁኔታዎች
ብዙዎቹን ገልጻቸዋል ያሉት ነገሮች እንግዲህ በርካታ ነው ረጅም ጊዜ የቆየ ችግር እንዲህ ባጭር ጊዜ ተገልጾ ያልቃል ማለት አይደለም ብዙ ነገር ሊኖር ይችላል እንደዚያ ስለሆነ ይመስለኛል ለመሰብሰብ እየሞከርክ ብዙ ስለሆነ እንዲቀላል አይደለም የቆየው ቆይታና የተከናወኑት ነገሮች ቀላል አይደሉም አንድ ሰው የኔ ነው የሚለው ነገር ማድረግ ያለበትን ነው ያደረገውን ነው የኔ ነው ማለት ያለበት ሌሎች የሰሩት ከሆነ ደግሞ እኛን የመሰሉ ልጆች ሰርተውታል ብሎ መግለጽ እኮ ጨዋነት ነው ይሄ አለመደረጉ ቅሬታዎችንም አምጥቷል ይሄ ሁሉ ነገር እየተከናወነ ከልጆች የሚሰበሰበው ገንዘብ እንግዲህ ወደ 55 ፓውንድ መሰለኝ አልከው ከዛ ተጨማሪ ይኖረዋል ይመስለኝ እንዲህ አይነት ነገሮች ሁሉ እየሆኑ እየተከናወኑ ባለበት ሁኔታ ላይ አለመግባባት ደግሞ የበለጠ ሲኖር ያማል አማራ አንድ እንዲሆን እንፈልጋለን አንድ እንዳይሆን እየተሰራ ያለበት ሁኔታ ግን እጅግ ለሁላችንን የሚመለከታል ምክንያቱም አማራ አንድ እንዲሆን ነው እንፈልግ አንድ እንዲሆን ስንፈልግ ማን ነው እንዳንድ ከብቶች እኔ የክፍለ ሀገር ህይወት ወይንም ያጠቃላዩን ያርሶ አደሩን ህይወት ስለመገነዘብ ከብትን አንድ ቦታ ላይ ሰብስበስ ታስቀምጠው አንድ የሚዋጋ አይጠፋም ናይተኛም ከብቱ እንዳይተኛ ተረጋግቶ እንትን እንዳይል ያደርጋል እና በሰውም ውስጥ እንደዛ አይነት ሰዎች ይኖራሉ እንደዛ አይነት ሁኔታዎች ይኖራሉና ይሄ ተገቢ አይደለም አሁን ግልጽ ወዳለው እናንተ ብዙ ጊዜ ተወያይታችኋል ተነጋግራችኋል ተጠያይቃችኋል ችግሩን አንስታችኋል ይሄ የአማራ አጠቃላይ ለንደን ውስጥ ያለውም በዩኬ ወይንም በእንግሊዝ ውስጥ ያለ ብለን የምንለው ያለው ይመለከተዋልና ምክር ሊመክር ይገባዋል ሊገስጽ ይገባዋል ወደ አንድነት ማህበራትም ሊመጡ ይገባል ግለሰቦችም ካሉ ደናድና ግለሰቦች ማህበራትም ባይኖራቸው ምናልባት አንዳንዶቹ እንዲህ አይነቱን ጉሽም ያየጠሉ ብቻቸውን የተቀመጡ ይኖራሉ ገብቷል ይሄ ማህበራት ውስጥ ሰላም ስለሚያጡ ትተውት ብቻቸውን የሆኑ ሊኖሩ ይችላሉ እና አቅም ያላቸው ሰዎች ማለት ነው በማንኛውም መንገድ ሊያግዙ የሚችሉ ሰዎች እነዚህ አይነት ሰዎችንም ይቅርታ የሚካተቱበትን ሁኔታዎች መፈለግ ያስፈልጋል እንደ ማህበር እንደ አማራ ማህበራት አሉ በማህበራት ውስጥ ግን ግለሰቦችም ሊካተቱ የሚችሉበትን አንድ ነገር መፍጠር ያስፈልጋል ያን አጠናክሮ ማውጣት ወደፊት እኮ አንድ ነው መሆን ያለበት ሁሉም በየቦታው እድር መሆን የለበት እድር አንድ የማይሆነው በየሰፈሩ ስለሆነ ከሰፈሩ ላይ ያለውን ነገር አስተናግዶ ስለሚወጣ ነው እንደ እድር የአማራ አንድነት ጉዳይ እድር አይደለም ስለዚህ ከእድር መለየት ስላለበት ይሄ ጥቅም ጉዳይ ከሆነ እንደው ለተወሰነ ጊዜ ጥቅሙ ይቅርባቸው ይሄ ጥቅም ፈላጊ በተለይ ከሰው ላይ የተሰበሰበን ገንዘብ የሚወስዱ ሰዎች ጥቅሙ ቢቀርባቸው መልካም ነው እኔም ያየሁት ጉዳይ ስላለ ነው ከዚህ በፊት በሌላ ቦታ ላይ ያየሁት የታዘብኩት በተጨባጭ የደረስኩበት ጉዳይ አደባባይ ላይም ያወጣሁት ጉዳይ ስላለ ነው በኋላ ምን እንደተሰራ እጅግ የሚያስገርም አንድ ብዙ ነገር ወደፊት የሚወጣና አደባባይ ላይ ወደፊት የማቀርበው ስለሚሆን ብዙም አሁን እንትን አልልም ምክንያቱም ብዙ መረጃዎች ብዙ ነገሮች ስላሉ ማለት ነው እና አይቻለሁ ይሄ የህዝብን ከህዝብ ገንዘብ ወስደህ ለራስህ መጠቀሚያ ማድረግ ነውርም ስለሆነ እሱን ልናስቆም ይገባል ስለዚህ እኔ አሁን የሚሄደው መፍትሄ ምንድነው ነው መፍትሄው በእናንተ በኩል ያለው መፍትሄ ምንድነው እሱ ላይ ብታሳይ የሆነ ነገር ብታረግልኝ ደስ ይለኛል ምንድነው መፍትሄው መልካም ይሰማል አዎ አጠራርገህ ካለኝ ሰዓት አቋያ ወደ መፍትሄው ጥሩ መፍትሄው እንግዲህ ያልተሞከረበት የመፍትሄ አቅጣጫ የለም እንደኛ ደክሞናል ጅንጋውን ለመምጣት የወሰኩበት ምክንያት የመፍትሄው አካል የሚመለከታቸው አካላቶች የሚዲያዎች ትላልቅ ትግሉን እየመሩ ያሉ በውጭም በአገር ቤትም አሉ አባቶችም አሉ
ይሄንን ነገር ልጓም ሊበጅለት ይገባል። አንደኛ መሬት ላይም ላለው ሂደት እንቅፋት ሊሆን ይችላል። በባለፈው አንከር ሚዲያ ላይ ሰምቻለሁ ሻለቃ ዳዊት ሲናገር እኔ ከዚህ በኋላ የውጭ ዲያስፖራውን ትግል ነው መፈራው ነው። ትክክል ያ ነው የሆነው። ትንቢት ነው የሆነብኝ እና ስለዚህ የመፍትሄው አቅጣጫ ቅርብ ነው። አንደኛው መፍትሄ የግል ጥቅምን አርቆ መጣል ነው። ሁለተኛው መፍትሄ የግል ስም ግንባታን አርቆ መጣል ነው። ሶስተኛው መፍትሄ ሁሉም የሚታገል ሰው ያዞ ቆዳ ለብሶ መታገል መቻል አለበት። በቀላሉ የምንጫር ሰዎች መሆን መቻል አለበት። ብዙ ጦር ይወረወራል፣ ብዙ ቀስት ይሰበቅብናል። ያንን ሁሉ ነገር አስበን ትግል ብለን እስከገባን ድረስ ብዙ ልንከፍለ መሬት ላይ ብቻ ያለ መስዋዕትነት ከዚህ በፊት በትግል ታሪክ ውስጥ በውጭ ሀገርም ብዙ እስከ ደቡብ አፍሪካውያን ታስታውሳላችሁ የተከፈሉ ዋጋዎች አሉ። እዚህም አናውቀውም። ያ ነገር ስላለ እንደዚህ አይነት ነገር ህዝቡ ደግሞ እንደ ህዝብ ጫና መፍጠር መቻል አለበት። በፊት መሬት ላይ የነበረውን ክፍተት ወደ አንድ ይምጣ ብለን ጫና ስናደርግ የነበርን ኃይሎች እኛ ነን። ህዝባችንም ይለን ነበር አንድ ካልሆኑ በስተቀር ለምንም አይነት ነገር እንዳጠሩ ምናምን እንባል ነበር። ስለዚህ ዛሬም ደግሞ ውስጥ ያለው ተስማምቶ እየሰራ ባለበት ታሪክ ላይ እዚህ ያለው አካል ይሄንን መፍትሄ ማበጀት፣ ሌላው ከአሰራር ውጪ የሚደረጉ ኮንታክቶች መስተካከል መቻል አለባቸው። በሚመለከተው አካል በኩል ነው ማንኛውም ኮንታክት መሆን ያለበት። በሚመለከተው አካል በኩል ነው ማንኛውም ተፋሰስ ባንድ ቋት ነው መውረድ መቻል ያለበት። ይሄ ነው ክፍተት የሚያመጣው። ብዙዎችንም ከሜዳ ላይ ወደ ስርዓቱ የሚኮበሉ ኃይሎች በውጭ በኩል የሚደረግ ግንኙነት ነው። እንደዚህ አይነት ግንኙነት እኔ ከሞትኩ ሰርዷቢ አይብቀል የሚሉ። ሌላው እንደው የረሳሁት ነገር አለ እግረ መንገዴን እሱንም አያይዤ ብል ደስ የሚለኝ ነገር ምንድነው? በዚህ የትግል ሂደት ውስጥ ብዙ ሰዎች ገንዘባቸውን ተበልተዋል። በዚህ በኬዝ በምን አይነት ነገር ብዙ ሰዎች የለፉትን ልፋት ተቀምተዋል። ከገንዘብ በላይ ደግሞ የለፋ ነው ልፋት ነው። ከዛ ውጭ ግን ይሄ በማሲንቆና በክራር እያሞካሸህ ሰዎችን የምታማልልበት ትግል አይደለም። የአማራ ትግል የውሸት የውሃር ለሚረጭበት ወይንም የውሸት አርቲፊሻል እሳት አይደለም የሚወርድበት የድሮን ሀሩር እየወረደበት ህዝባችን እያለቀ ያለበት ሰዓት ነው። በዚህም ሊቀለር ተሞክሯል። ወጥቶ ነው የለንደን ፋኖ ስራ ላይ ነው ጸረ ድሮን ልንገዛ ነው ተብሎ ጸረ ድሮን ፊልሙ ሊኖር ይችላል። ይሄ ማማለያ ሊሆን አይችልም። የትም ቦታ ያለው አካል በስዕልና በእንደዚህ አይነት የውሸት ትርኪ ምርኪ የሆነ ፊልም መታለል መቻል የለበትም። ማን ነው በዚህ የሚማልለው? እስኪ ራስ አስበው። ጸረ ድሮንስ ይገዛ ቢባል እዚህ አውሮፓ ላይ እንደዚህ እንደ ሰልቫጅ ወይንም እንደ ቲማቲም ወጥተህ አደባባይ ላይ ነው ጸረ ድሮን ገዝተህ ከታጠቀ ኃይል ጋር እንደው የአደረጃጀታችን ይፈቅዳሉ። ያንን አይነት ነገር ሁሉ ተሰርቷል። ይሄን ሁሉ ነገር በውስጥ እንዴት እንዲደረጋል ብለን ጎትጉተን ሰዎችን ልከን ምናምን እባካችሁ አስብለናል። ስራ ላይ ነን። ጸረ ድሮን ገዝተን ልንልክ ነው። ጸረ ድሮን እኔ እንኳን አይደለም እዚህ ያለ አካል ወይንም እዛም ያለ ስርዓቱ ራሱ ልግዛ ሲል በፊት ለፊት የሚያደርገው ነገር አይደለም። አንደርቴብል ስንት አይነት ውሽልሽል በሆነ አካሄድ ነው የሚሰራው እንደዚህ አይነት ስራ እና እንደዚህ አይነት ነገር ሁሉ ሲደረግ እኔ ያመኛል። በዚህም የሚታለሉና የሚማልሉ ሰዎች ካሉ ይሄን ሁሉ ነገር መጠየቅ መቻል አለ። አባላቶቻቸው እና ግሩፕ አላቸው። ሁሌ ይወጣ 1600 አባላት አለን ይላል። እኔ ሰልፍ ላይ ግን 1600 አይደለም 160 ሰዎች አላይም። የጋራ ጥረት ነው ወደ 1000ም ወደ 100ዎችም ልንሄድ ከቻል የሚያስኬደን እና ያንን ህዝብ ካለ በትክክል ጠርቶ መቼ ነው ልትልኩ ያሰባችሁት? ከየት ነው የምትገዙት? ይሄንን ፊልም በትክክል የካርቱን ፊልም ነው ወይስ ትክክለኛ እኛ የአቡጀዴ ውጊያ የፕሮጀክተር ውጊያ አይደለም እየተዋጋን ያለነው? በትክክል የሰው ልጆች አባትና ልጅ ወንድማማቾች እህትና እህት የሚወድቁበት ጦርነት ነው የተካሄደብን ያለው። ስለዚህ በዚህ ደግሞ በዚህ አይነት መልኩ ሊቀለድበት ስለማይገባ ይሄንንም ነገር ሊያመጣ የሚችለውን ችግር ኮዱ አስበው ትላልቅ ሰዎችም እንደዚህ አይነት ነገር ሊያደርጉ ሲሉ ደግሞ የሚያማክራቸው አካልም ካለ አማካሪ ይዘው በአማካሪ መኬድ እንዳለበት ስለማምን ነው። መጨረሻ ላይ አመሰግናለሁ።
በጣም አመሰግናለሁኝ። እንግዲህ ያጠቃለልኩ በሄድ ስለፈለኩ ነው። ስለዚህ ችግሩን በአጠቃላይ መፍታት ያለባቸው የአማራ ማህበራት ግብረ ኃይል በእንግሊዝ የገጠመው ፈተና ምንድነው ብለን ካል የማህበራት አባላት ቀጥ ያለ እርምጃ ቀጥ ያለ አቋም ይዘው ሊወስዱ ይገባቸዋል ማለት ነው። እንግዲህ ማህበራት አጠቃላይ ማንም ሊያዞራቸው የሚችሉ መሆን ያለባቸው አይመስለኝም። ማለት በማህበር ተደራጅተው ራሳቸውን መተዳደሪያ ደንብ ምን አድርገው የሚንቀሳቀሱ በመሆናቸው እነኚህ ክፍሎች እንዲሁ ዝም ብሎ ማንም ብድግ ብሎ የሚያዞራቸው አይደሉም። አንድ የራይ ጋራ የሆነ መርህ በመርህ የሚታዘዙ በመርህ የሚሄዱ ነው እንጂ እንዲሁ በዘፈቀደ የሚነዳ እንግሊዝ ሀገር ውስጥ ቁጭ ብሎ በዘፈቀደ እንደ አብይ ምርጫ የሚገደድበት አይነት ሁኔታ ያለ አይመስለኝም። ስለዚህ መሆን ያካለበት ያንን ነው። አሁን ቅድም ስታነሳ 1600 አባል አለኝ ካለ ያ1600 አባል እንደው 55 ፓውንድ ያዋጡ በተባሉት መሰረት ብናየው ወደ 88000 ፓውንድ ተሰብስቧል ማለት ነው። ያ 88000 ፓውንድ ወዴት ነው የገባው የሚለው አንድ መታሰብ እቺ ትንሿን ብቻ ማለት ነው። ሌላ የሚወጣውን የሚሰበሰበው ምናምኑን ሳይጨምር በአባላት ብቻ ከሆነ እንግዲህ በራሳቸው በገለጹት 1600 አለን ካሉ የ1600 አባላት 55 ፓውንድ ያወጡ ከሆነ ወደ 88000 ይደርሳል። ስለዚህ 88000 ለፋኖ ገብቷል ወይ ሄዷል ወይ? እሱን እንግዲህ ፋኖች ይንገሩን። እንደዚህ አይነት ገንዘብ ፋኖች ከደረሳቸው መልካም ነው። ሌላው ይሄ ድሮን እንገዛለን ምናምን ህዝቡ ራሱ ቂል ነው። ልክ ነው። አብይ ሾርት ሚሞሪ ብሎ የተናገረውን ነገር ማስታወስ ያስፈልጋል። ሾርት ሚሞሪ ከሌለን በስተቀር ወይንም ሐሳባችንን እንዲሁ ዝም ብሎ ምንረሳ አሁን አድምጠን አሁን ምንረሳ አይነት ባህሪ ከሌለን በስተቀር ፋኖ በአሁኑ ሰዓት ትእዛዝ ካልሰጠ ዝም ብለህ ገንዘብ የምሰበስብበት አይነት ሁኔታም የለም። ፋኖ ትእዛዝ ሊሰጥህ ይገባል። ፋኖ ጋር ልትመክር ይገባል። በተቋም ደረጃ ነው የሚሰራው። ከተቋም ውጭ እነሱ ሳይፈቅዱ እነሱ ኖረው ወጪ ገቢውን አውቀው የሚሰበሰብ እንጂ ከዛ ውጭ ያለ ነገር ሁሉ የግል ጥቅም ማሳደጃ መሆኑን ማወቅ ያስፈልጋል። ይሄ ተመልካቹ መገንዘብ ያለበት ነው። በየትኛውም ቦታ ያለ ፋኖን መርዳት ከፈለገ በግል ተሰባስቦ እኛ ልንረዳችሁ ነው። ስለዚህ ልንረዳችሁ እንፈልጋለንና አንድ ሰው ተወካያችሁን ስጡን። ተወካዩን ወስዶ አነጋግሮ እኛ እንዲህ ነው እያሰብን ያለ ነው ብሎ በግልጽ አስቀምጦ ተወካዩም ለአመራሮቹ አሳውቆ ነው መዋጮች ሊሄዱ የሚችሉት እንጂ እንዲህ ብድግ ብሎ ማንም ሰው ዝም ብሎ አምጡ ለፋኑ የምሰጠው ነው ካለህ ለራሴ ነው እያለህ ነው። ይሄን ነገር ማወቅ መቻል አለባችሁ የሚል ነው። በተጨማሪ እንግዲህ ምን መጣበት ይሆናል፣ ሌላ ጊዜ ምን ወያይበት ይሆናል። አጠቃላይ ቀረኝ የምትለው ባጭሩ ማጠቃለያ ካለህ እድሉን ልስጥ። ጥሩ እንግዲህ ነገር ቢበዛ የሚባል አባባል አለ። ብዙ ነገር ብለናል። ነገር ግን በዋናነት ይሄን ነገር ሊያርቀው ሊያቃናው የሚችል ኃይል አለ ብዬ ብል ህዝቡ ነው። ይሄ ትግል በአሁኑ ሰዓት ባለቤት አለው። ይሄ ትግል በዚህ የደረሰው ዝም ብሎ ድንገት ባንድ ጀንበር ተነስተን አይደለም። ብዙ ጣውረዶችን አልፈን ነው። ከመጀመሪያ ከመሰረታችን ጀምሮ ብዙ እርጉዞች በጉዞ ላይ በ9 ወር እርጉዝ 9 ወሯ ገብቶ ለንደን ሰልፍ ሄደች አባላለ። ይሄ እንግዲህ በማህፀን ያሉ ልጆች ሁሉ ታግሏል እንደማለት። ከዛ ውጪ አመራሮች የተጣለባችሁን አደራ ወለም ዘለም አንበል። ግብራይል ውስጥ ካለን ግብራይል ውስጥ ሆነን መስተካከል ያለበት ከማህበራት ጋር አመራር ከአመራር ተናበን መስራት ያለብን ስራ እንስራ። በዛኛውም በኩል ደግሞ ያሉት አካላቶች ይሄንን ነገር እንዲያርቁና እንዲያስተካክሉ ይጠይቁ። በቃ ምንም ማለት 1600 እኮ ዝም ብሎ ኤአይ ነው። ማን 1600 አባላት ይዞ የተገኘ አባላት እስኪ ንገረኝ። የትም በርሚንግሃም ሲመጣ ምንም በአንድ ሚኒባስ ነው የሚመጣው እናውቃለን። እኛንን እኮ ከውጭ ያለነው ተንጋግተን በ3 በ4 ባስ ምንገባው ያንን አይደለም። ያንን ቁጥር አለ የምናየው። ያንን ደግሞ በቅርብ የሚያውቁ አካላቶች ስላሉ ነው ይሄን ነገር የሚጥና እንዳጠቃላይ የምጠቀለለው ይሄንን ትግል የሁላችንም ኃላፊነት ነው። ትግሉ በድሉ አዜማ ላይ ነው የሚገኘው። በታሪክ ነገ ሁላችንም ተጠያቂ ነን። ዛሬ ስናገር ዝም ብዬ
ከየትም ሰብስቤ የምናገረው አንዳችም ነገር የለም። የሆነውን እውነት ነው የምናገረው። ይሄንን የሆነውን እውነትና ያልተስተካከሉ ነገሮችን ልናስተካክል እጅ ለእጅ መያያዝ አለብን። እዚህ ትግል ውስጥ የገቡ ብዙ ሸለመጥማጦች አሉ። በትክክል በግልጽ ነው አካፋን አካባቢዬ ስለምናገር ነው። እነዚህን ሸለመጥማጦች መጠበቅ አለብን። እጃቸውን እስከ ክርናቸው ሰብስበው ተጠራርተው በአሁን ሰዓት በተለይ በአሁን ሰዓት የመጡ አካላቶች አሉ። እነዚህ አካላቶች በአሁን ሰዓት ዋናና ቀንደኛ ጠላታቸው በእንደዚህ በመዋቅራዊ አደረጃጀትና ተጠያቂነት ያለበት ቦታ ላይ ፍጹም እሳትና ጭድ ናቸው። ማፍረስ መበተን ነው ስራቸው። ዛሬ የትኛውም ዙም ውይይት ላይ ተጠርተህ ብትሄድ እነሱን ከፊት ነው የምታገኘው። በዓለም አቀፍ በአውሮፓ አቀፍ በዩኬ አቀፍ ስትሄድ እነዛን ሰዎች ቁጭ ብለው ታገኛቸዋለህ። ከዚህ 3 አመት በፊት የት ነበርክ ብትለው ሻማ ማብራት፣ ሰልፍ፣ ህዝባዊ ስብሰባ አንድ ፎቶ ያምጡ። በዚህኛው ላይ ነበርኩ አንድ ፎቶ። ከዛ በኋላ በቃ ይሆነ። ግን ዛሬም መጣ ተብሎ አይቻልም አይባልም። ነገም የመጣ ሰው ይታገላል። ከነጎዳም የሚመጣ ሰው በነቃበት በገባው ሰዓት ነው ሰው ሊመጣና ሊታገል የሚችለው። ስለዚህ ያንን አቅፈ ትግሉን ማስቀጠል አለብን። ህዝባዊ አደራችንን እንወጣ። ህዝባችን ያለበትን አጣብቂኝና ችግር እንረዳ። ትግሉን ብቻ አይደለም፣ ጦርነቱን ብቻ አይደለም፣ ከጦርነት ባሻገር ሌላ ጦርነት ይጠብቀናል። ሰላማዊ ጦርነት አለ። የልማት ግንባታ አለብን። የመሰረተ ልማት ግንባታ አለብን። ምንም አመድ ላይ ቆመን ነው የምናወራው። ሁሌም የምለው ነገር ነው። የትኛው ትምህርት ቤት ነው ያለው ዛሬ? የትኛው የጤና ተቋም ነው ያለው? የትኛው የትምህርት ተቋም ነው ያለው? ይሄንን ሁሉ የምንሰራው በዚህ በተበታተነ መንገድ ሳይሆን ተጠያቂነት በሌለው መንገድ ሳይሆን ዲያስፖራውን እንደ አንድ አቅም ልንጠቀምበት ይገባል ከተባለ ተጠያቂነት ባለበት ከመሬት እስከዚህ ድረስ ባለ ትስስር ከተሰራ ስራ ሁሉንም ነገር ለመመለስ ቦታው ላይ እዳው ገብስ ነው። ከዛ ውጪ ግን እንደዚህ አይነት እጃቸውን እስከ ክርናቸው ሰብስበው ለግል እውቅናና ለግል ጥቅም ስብሰባ የመጡ ሰዎች ካሉ እስከ ዕለተ ሞቴ የምዋጋቸው ነኝ። አሁንም ነገም ዛሬ የተናገርኩትን ነገም የምደግመው ነው። ከነገ ወዲያ ትላንትም የነበርኩት እኔ ነኝ። አመሰግናለሁ። እጅግ በጣም አመሰግናለሁ ፍጹም። በእውነቱ በዚህ ሙቀት ላይ ሆነን ነው እንግዲህ ትንሽ ታገሰኝ። ሙቀት ላይ ሆነን ይሄንን ሁኔታዎችን መስራታችን ዛሬ አሰብ ወይንም ሰሃራ እዚህ አለ ማለት እንችላለን። እሱን ነው ተመልካቾቻችን። ማማ የውይይት መድረክ የአማራውን ህዝብ ወደ ከፍታ ማምጣትና ራሱንም አገሩንም ከአጥፊዎች መከላከል የሚችልበት ቁመና ኖሮት ኢትዮጵያን ሰላም ማድረግ በሚቻልበት መንገድ ላይ እንዲሰለፍ አስተዋጽኦ ማድረግ ነው። ታዲያ ይህ አቋማችን፣ ይህ መመሪያችን በአለንበትም አካባቢ አማራ አንድ ሆኖ ሊመጣ ይገባዋል። አንድ ሆኖ እንዳይመጣ እንቅፋት የሚሆኑት አንድ እንዳይሆን የሚፈልጉት እና የተለያየ ስም እየሰጡ ለአንድነት እንዳይመጣ ሊያደርጉ የሚችሉት ይሄ የጠላቶቻችን ሴራ እንቅስቃሴ አራማጅነት ካልሆነ በስተቀር ገብቷቸውም ይሁን ሳይገባቸው ወይንም አስበውበትም ይሁን ይህ የጠላቶቻችን እንቅስቃሴ በመሆኑ በአጠቃላይ ይህንን ልብ ልንል ይገባልና አቋማችንን አስተካክለን በእንግሊዝ ሀገር የአማራ ማህበራት ግብረ ኃይል የሆናችሁ የገጠማችሁን ችግር መፍታት መቻል አለባችሁ። አቋም ጥርት ያለ ነገር መያዝ መቻል አለባችሁ። ማንም ዝም ብሎ ብድግ ብሎ የሚበታትናችሁ ሲፈልግ የሚያሰባስባችሁ አይነት ነገር መሆን አይደለም። አንድነታችሁን አጠንክራችሁ በበሰለ መንገድ ጭንቅላት ደግሞ ያስፈልጋል እኮ እንዲሁ ዝም ብሎ አይደለም። ሆያ ሆየ ብቻ አይደለም፣ ጭንቅላትም ያስፈልጋል። ማንኛውም ድል ያለ ጭንቅላት ድል ሊመጣ ይችላል። ስለዚህ ጨዋታ እንኳን ጭንቅላት ይጠይቃል እንኳን ትግል። ስለዚህ ይሄንን ትንሽ ደና ሰዎችን ሰብሰብ አድርጋችሁ በርከት ያለ ህዝብ እንዲሆን ማድረግ ኃላፊነት አለባችሁና ይሄ ሊሰራ ይገባዋል ባይነን። ችግር ያለበት ማንኛውም መጥቶ በዚህ ጉዳይ ላይ መዳበር ያለበት ነገር
ይሄ ጉዳይ መስተካከል አለበት የምትሉት ነገር ካለ መታችሁ መግለጽ ትችላላችሁ። እኛ ሚዲያችን ለበጎ ነገር ለበስተካከል ነገር ክፍት ነው። ይሄን የምንላችሁ በቀጣይ እንግዲህ ሌላ ፕሮግራም ይዘንላችሁ እንመጣለን። በድጋሚ ወንድሜን አመሰግናለሁ፣ እናንተንም አመሰግናለሁ። ታዲያ ጉዳዩን ለሌሎች እንዲደርስ ማድረግ የእናንተ ድርሻ ነው። ሁልጊዜም የምንገልጸው ይሄንን ነው። እኛ ይሄን አድርጉ አንላችሁም። ጉዳዩ ለሌሎች እንዲደርስ ማድረጉን የለናንተ ትተን ነው። ስለዚህ ለጊዜው ሳተላይት ላይ እስክንወጣ ድረስ እናንተ ለሌሎች እንዲደርስ ማድረግ መቻል አለባችሁና ይሄን ነው የምለው። በተረፈ ሰላማችሁ በያላችሁበት ይብዛ እላለሁ። ለዛሬው በዚህ እሰናበታችኋለሁ። መልካም ቆይታ፣ መልካም ጊዜ። ገዢ ያልደፈረም ባህል ጠላት ያልበደ አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን። አማራንን ነፃ ህዝቦች ታሪክ ባምኑ የዘከረን ቀኝ ገዢ ያልደፈረን ባህል ጠላት ያልበደለን አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን። ከአገር ዘርፈን የማንከብር ቅርስ አውድመን የማንለማ